ኡስታዞች በገነት ያበጠ ጡት ለማሸት ከወዲሁ የደስታ እንባ እያነቡ ይገኛሉ። እስኪ እነዚህን ቪዲዮዎች አድምጠናቸው እንመለስ። አነ ሑረል ዒን በጀነት ውስጥ ያለው ሑረል ዒን ወደ ባሏ በምትመጣበት ጊዜ ለጀነት ሰዎች አላቸው ጡታቸው ጉች ያሉ ሴቶች አላቸው አለ አላህ። እኔ አላልኩም፣ አላህ ነው ያለው። የእናንተ የሙስሊሞች ጀነት ሴክስ የበዛበት ጀነት ነው። መብላት፣ መጠጣት፣ ግንኙነት መፈጸም ነው። ምንም አይነት መንፈሳዊ ህይወት የለውም። ለዚህ ነው ወይ የምትታገሉት ስለሚሉ ያላወቁ ሰዎች ምናልባትም እውነታውን ማወቅ ከፈለጉ በአጋጣሚው እንዲረዱ አላህ በቃሉ የጠቀሰው ጀነት ምን አይነት ጀነት እንደሆነም ሰበብ ሁነን ለማስተማር ያክል ነው ማለት ነው። መጥታ የሳመችው ጊዜ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል ያ ረቢ አላህ። እንግዲህ የሙስሊም ኡስታዝ ገነት ላይ ያገኘዋለሁ ብሎ ጓጉቶ ለሚጠብቀው ለብልትና ጡት እያለቀሰ ይገኛል። ምድር ላይ ለሚስቶቻቸው ለእናቶቻቸው ወይም ለእህቶቻቸው ሲያለቅሱ የማይታዩ ሙስሊሞች ጀነት እናገኛቸዋለን ብለው ለሚያስቡ ጡታቸው ላበጡ ቂጣቸው ለተወጠሩ ሴቶች ሲነፋረቁ ማየት እውነት ለመናገር ምድር ላይ ለሚገኙ ሙስሊም እህቶችና እናቶች ስድብ ነው። ምክንያቱም እናንተ ከነሱ በላይ አታስደስቱንም ብለው እየተናገሩ ስለሆነ ማለት ነው። ይህ አይነት ገነት ራሱ አለ ብሎ ማሰብ አጋንንታዊ ነውና ከዚህ አጋንንት አስተምሮ ሙስሊሞች ብትወጡ የተመረጠ ነው። ሙስሊሞች ገብተው አላህን አፍረውበት ተሸማቀውበት የሚወጡበት ቤት ነው። ቤቱ የፎይ ይባላል። በዩቲዩብም በተለያየ ሚዲያ የምታዳምጡን ስለ አምላካቸው ላይ ያስረዱ ገብተው ፖለቲካ ለመስራት ተጫጭበው ወይም ተሳድበው ወይን አልቅሰው የሚወጡበት ቤት ነው። ምክንያቱም የሚገቡት እዚህ ቤት ሙስሊሞች ናቸው። ከድር ቀጥለው ሰላም ሙስሊም ሰላም ብያለሁ አለን። እኛው ዛሬም በድጋሚ አላህ ሂዳያ ይስጥላለሁ እና ምንድነው ሐሳብ ለአላህ ራሱን ሂዳያ ሰጠዋለሁ። መንገድ ጠፍቶበት መንገድ ጠያቂ ስለሆነ ክርስቶስን እንዲያገኝ ነግረው ነበረ። ግን የሙሐመድ ፈጠራ ስለሆነ አላህ ራሱ የለም። ይሄን ክፍል አንብበው። ታሳዝነኛለህ ኩሊ አንተ አሁን ወደ ፖለቲኮ ግባ። አሁን ለምሳሌ በጣም ነው ማሳዝነው። ምክንያቱም ብታገኘኝ ልታርደኝ ስለምችል መልሰህ ደግሞ ልትበላኝም ስለምችል እሱን እያሰብክ ታዝናለህ። አንብበው። እሺ መጽሐፍ ቅዱስ ትቀበላለህ አንተ? አንብብ። የተከፈተልህን ፊት ለፊት ጥያቄ ከመግባቴ በፊት ትቀበላለህ አይደል? አንብብ። ፊት ለፊት ያለው ቁርአንን አነበዋለሁ። እሱን ወደ ይሄ አንተ ቁርአን እኔ ስለማምንበት አነበዋለሁ። ገባ? አንተ በመጽሐፍ ቅዱስ ታምናለህ ወይ ነው መጀመሪያ። እባክህ አንብበው፣ አንብበው። ግባ ፖይንቱ ላይ ታምንበታለህ ወይ መጽሐፍ ቅዱስ? ይሄን ጥያቄ መልስላለሁ። ጥያቄ የሚታየው መጽሐፍ ቅዱስ አይደለም ቁርአን ነው። ገባኝ። የሚታየው ይሄ ቁርአን ነው እንጂ መጽሐፍ ቅዱስ አይደለም። አንተ ደግሞ አንተ የምታወራው ነገር እንዳጠቃላይ መጽሐፍ ቅዱስን አይወክልም ነው ሰው። ለምሳሌ ምን ብዬ ከአንተ ጋር እንነጻጸርሽ? ምንም በልና እፎይ በልና ተነጻጸር። ቀጥል እኮ አንተ እሺ፣ በምንድን ነው የምታምነው? እኔ በቁርአን በምንም ልመን። አሁን ይሄንን አንብብ። የተከፈተልህን አታልቅስ። የተከፈተልህ ቁርአን ብያቸዋለሁ። የገቡት እዚህ ቆይ መሬት ንካ። የገቡት እዚህ ማን ናቸው? ሙስሊሞች ናቸው። ወይን ርዕስ ሽፍት ያደርጋሉ፣ ወይን ይሳደባሉ፣ ወይን ይጨቃጨቃሉ። ፖይንቱን አያስረዱ። ፖለቲካ ትስራዩ ያልኩን ንጽጽር ነው አይደል? እዚህ ጋር ንጽጽር ነው አንድ ቁርአንን አይደለም፣ ንጽጽር ነው። ስላነጻጸር ካለም ያንተ አምላክነት የሚሆነው አንድ እኔ ራሴ ላይ ቆሜ ነው መልሰው እንጂ ከአንተ ጋር መምጣት አይጠበቅብኝም። ራስን ቻልና ቁርአንን የራስን አንብቤዋለሁ። የፈለከበት ምንድን ነው? ፕሊዝ አንድ እምነት የሌለው ሰውዬ ቢጠይቅህ እምነት ስለሌለ አላስረዳህም ልትለው ነው ቁርአኑን? ፍቅር ሲዝም ቢጠይቅህ ፍቅር ሲዝም ላይ ብለህ ልትሄድ ነው? ቁርአን ላይ ቁምና መልስ። ቁርአን ምንድን ነው የፈለከበት? ምን በተነሳን ማነበው? ኦኬ አንብበው ክፍሉን። እሺ አንብበው። እሺ ምንድን ነው የተፈለገበት? ምንድን ነው? ምን ብዬ ላንብበው እኮ? አንብበውና ከዛ በኋላ ጥያቄን አነሳለሁ። ጥያቄ የምታነሳው መጀመሪያ ጥያቄውን ንገረኝና አንብቤ ልረዳ ነው እንጂ አንተ ጥያቄ የምታነሳው እኮ አሁን ነው መጀመሪያ ነው ጥያቄ የምታነሳው። ይሄንን ክፍል አሁን አየኸው አይደለ? እሺ መልካም
መልካም። አላህ አደምን በሁለት እጆቹ ነው የፈጠረው። ከምንድን ነው የፈጠረው? እሺ እኔም ልጠይቅህ። ይኸውልህ አነጻጸር ስለሆነ ይኸውልህ አብሮ እንሂድ። አንተስ ፈጣሪ ግባ። ብቻዬን ራስን ችሎ ትጠይቀኛለህ። አሁን ግባ ፖይንቱ ላይ ጥያቄ ነው እኮ ጥያቄ ማለት ነው። ይኸውልህ አዳምጠኝ መጀመሪያ አንተ ሁሉ ልታረጋግጥ የመጨረሻ ቻንስ ነው። አዳምጠኝ መሰረታ ኔክስ ይኸውልህ አንተ እኔ ማምነበት ጠያቀኝ አይደል? አዎ በእጁ ነው የፈጠረው ብዬ አምናለሁ። አዳምጠኝ። ቴንክ ዩ በቃ ለመጫወቻ ጊዜ የለንም። አክሲሽ አይደለም ይኸውልህ አዳምጥ። ፖለቲካ አትስራ። እኔ አምናለሁ በእጁ ነው የፈጠረው ብዬ አምናለሁ። አንተስ በምንድን ነው የምታምነው? በእናትህ አትጮህ በቃ አትጮህ በቃ። ይኸውልህ ይሄ እኮ ነው ችግር። አየህ አይደል? ይሄ ነው ችግር። አታንቋሽሽ ሁሌ። ይኸውልህ መጀመሪያ የአንተ እንዳይነካብህ ነው አይደል? ስለዚህ በእጁ እንዳይሰሙብህ ነው ከስር አሉት። አዳምጥ። በእጁ ተፈጠረው። ስለዚህ አላህ ከአደም ጋር ተነካክቷል ማለት ነው። ማን ያለ እንደዛ? አምጣ ማስረጃ። አንተ ራስህ በእጁ ነው የፈጠረው አልከኝ። በእጁ ፈጠረው ማለት ይኸውልህ አሁን ደጋግሜ ልንገርህ፣ ይኸውልህ በእጁ ፈጠረው ማለት ግዴታ ከሰው ጋር አታመሳስል። ኧረ በአላህ እፎ። ይኸውልህ አንዳንዴ ስታስተምር ማለት ነው አዳምጠኝ። ስታስተምር በደንብ እየሰማሁ ነው። ስታስተምር ቅን ልብህን ቅን አድርገው። ሁሌ ጥላቻ ይዘህ አይደለም። ይኸውልህ ሃይማኖት እንደዚህ አይሰብክም። ቴንክ ዩ ከስር ሆነ ታብታብ አድርግ። ለቤት ወጥ መጥ ነው። ዋብያው እንኳን ደህና መጣ። ኢልሃም ቀጥይ። ቅድሚያ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከብሎክ ስለፈታኝ አመሰግናለሁ። ያ ጭቅጭቅ ሳታደርጊ አንቺም ቶፒኩ ላይ ግቢና ቀጥይ። እሺ ካሁን በፊትም አወርተናል በዚህ ጉዳይ፣ ግን አሁንም መልሽ ካልከኝ አደም አለይሂ ሰላምን አላህ ሱብሃነሁ ወተዓላ በእጆቹ እንደፈጠረው ይናገራል ቁርአን ላይ። ይሄንን እናምናለን። ስለዚህ ከፍጡራን ጋር ተነካክቷል ማለት ነው። ከፍጡራን ጋር ተነካክቷል ተነካካ የሚለው ይሄ አንተ ሐሳብ ነው። ገብቷል። እና ደግሞ የአላህ ሱብሃነሁ ወተዓላ እጆቹ ምን አይነት ናቸው ብለን አንፈላሰፍም። ገብቷል። ፈጠርኩት ካለ ፈጠርኩት ነው። አይ ምን አይነት ነው? ቆይ ምን አይነት ነው ብዬ አልጠየኩሽም። አሁን በእጆቹ ነው የፈጠረው አልሽኝ። ስለዚህ በእጆቹ ከገማ ጭቃ ከፈጠረው ተነካክቷል ማለት ነው። ተነካክቷል ማለት ምን ማለት ነው? ሐሳቡን ግልጽ አድርግ። ስለዚህ በእጁ ነው የሰራው፣ ሊትራሊ በእጁ ነው የሰራው አይደለ? አደምን በእጁ ነው የሰራው። ቴንክ ዩ። ስለዚህ በእጁ ከሰራው ከምን ከጭቃ ከሰራው አፈር ዘግኖ ነው አይደለ የሰራው? መላእክቶች ከምድር አፈር አምጠው ምናምን የሚል አለ አይደለም? አይደለም አትዋሺ። ራሱ ከተለያየ ቦታ ላይ አላህ አፈር ዘግኖ ከዛ በጭቃ አብኩቶ ሰርቶታል። ሊትራሊ አፈር ከተለያየ ቦታ ዘግኖ በጭቃ ከሰራው ተነካክቷል። ስለዚህ ከፍጡራን ጋር አልተነካካም የሚል ከፍጡራን ጋር አልተነካካም የሚል ጥቅስ አልተነካካውም ያለበት የለም። የእናንተ ያስተምረው ውድቅ ይሆናል ማለት ነው። ከአላህ ላይ ምን አደምን በእጁ ስለፈጠረው አላህ ላይ ምንድነው ክብር ይቀንሳል ብለህ የምታስበው አንተ? አልገባኝም። ግልጽ እኮ አይደለም ጥያቄ። እስቲ እኔ ያልኩትን ድገሚው እስቲ። አላህ በእጆቹ አፈር ዘግኖ አደምን በእጁ ሰርቶታል፣ በዚህም ተነካክቷል በይሲ። አደም አለይሂ ሰላምን በእጁ ስለፈጠረው አላህን እኮ ፍጡር አያደርገውም። ምንድነው ሐሳብ? እኔ ያልኩትን በይ እስቲ። እኔ ያልኩትን በይ። አደም አለይሂ ሰላም በእጆቹ ፈጥሮታል ብዬ አምናለሁ። ይሄው እየደገምኩልህ። ስለዚህ በእጁ ሲፈጥር ደግሞ ነክቶታል። በእጁ ከፈጠረው እንዴት ነው የማይነካው? ኦኬ ስለነካው ግን አላህን ክብር የማይቀንሰው እያልኩ ችግር የለው። ስለዚህ አፈር ዘግኖ በጭቃ አደምን ሰርቶታል ማለት ቀርጾታል፣ እያንዳንዱን አብጅቶታል። ከሌሎቹ ፍጥረታት ይልቅ አደምን በእጁ ነው የሰራው በስለምን። ስለዚህ በእጁ ሲነካው ደግሞ እህታችንም እንዳለችው ሲሰራው ላይነካካ ነው ወይ ይነካካል? ኦኬ አደም አለይሂ ሰላም በእጁ ፈጠረው አላህ አምላክነቱን ይሰጣል ወይ ነው የኔ ጥያቄ። አንድ ላንተም ጠይቀህ ጋበስ። በምንም ተአምር ወደ ፍጡር አይገባም ከፍጡር ጋር አይነካካም የሚል አቂዳ አላችሁ። እሱን ቼክ አድርጊ ይጅና በፍጹም አይነካካም አልተነካካም ወደ ፍጡርም አይገባም የሚለውን አቂዳችሁን አጥኝ። እሱን አውዱ መረዳት ትችላለህ። ግን የኔን ከመለስኩ ላይ ከጨረስን ከኔ ጋር እኔ ተስማምቻለሁ። ያንቺን አቂዳ ስላፈረሹን የተስማምቻለሁ። አንድም ክርስትናን ክርስቶስን ከሚቃወምበት አንዱ እንዴት የባሪያውን ስጋ መለኮት ይዋሃዳል የሚል ነው። እንዴት ይዋሃዳል የሚል እንዴት በስጋ ይገለጣል መለኮት የሚል ነው። የእናንተ አላህ በስጋ መገለጽ ሳይሆን ገና ስጋ ላልሆነው
የገማውን ጭቃ በእጁ አብኩቶ ጭቃ ለጥፎበታል። ጭቃ አብኩቶ በዛኔ ሰራ። እኔ መቃቢያን ሳልስ ላይ እኮ ላነሳልን ነው እግዚአብሔር አዳምን በእጆቹ እንደፈጠረው እና ይህንን እንዴት ነው ይበላል እና በውጭ የለው መቃቢያን ሳልስ ላይ በከበሩ እጆቹ ከምድር መሬትን አምጥቶ እሳትንና ውሃን ነፍስንም ጨምሮ በሱ ምሳሌና መልክ አዳምን ፈጠረው ይለናል እግዚአብሔር ማለት ነው። በእጆቹ እንደፈጠረው ይናገራል። እና በእጆቹ ሲፈጥረው በእጆቹ ሲፈጥረው አንደኛ ጥያቄ ምንድነው? እናስረዳሻለን። አሁን አንደኛ እግዚአብሔር ሁሉ ቦታ ነው ትላላችሁ። ተረጋጊ። ቆይ ሁሉ ቦታ ነው እንላለን። ስለዚህ ሄዶ አምጥቶ ምናምን የሚለው ለእኛ እንዲገባን ከመስራት አንጻር ከግብር አንጻር የተነገረ እንጂ እግዚአብሔር የሆነ ቦታ ተንቀሳቅሶ አምጥቶ ሰራው ማለት አይደለም። ስለዚህ በምኑ ነው የሰራው? እግዚአብሔር ሁን ሲል ሁሉ ነገር መሆን የሚችል በቃሉ ነው። ቃሉ የእግዚአብሔር እጅ ተብሎ ይጠራል። ያለበትን እግዚአብሔር ራሱ ቃሌ እጆቼ ማለት ናቸው ብሎ የተናገረበትን አሳየኝ። አትጩይ። ቆይ ኤኒዌይስ ትርጓሜ አንድ ልስጥሽ። እንደው አንዴ ቆይ ኤኒዌይስ አስተምሮትሽን ስላፈረሽ ግን ደስ ብሎኛል። ምንም የሚፈርስ ነገር የለም። እኔ እንኳን በሳሳት ተስማምቻለሁ እኮ ተስማምቻለሁ። እኔ እንኳን ስህተት ቢኖር ማለት ነው ፕሊስ አትጩይ። ምክንያቱም ዋህብያ እንደመሆንሽ ክርስቶስን ከምትቃወሙበት አንዱ ወደ ፍጡራን አይመጣም ፈጣሪ ከአርሽ በላይ ነው ብለሽ ምታምኙን ረስተሽዋል። ወደ ፍጡራን አይመጣም አይገባም ከአርሽ በላይ ተጎልቶ ነው ያለው የሚለውን አስተምሮ እንዳፈረሹ ረስተሽዋል። ተስማምቻለሁ። እሱን ተስማምቻለሁኝ። ብዙም ከሰማያት በላይ እንዳለ ደግሞ አሳያለሁ ቁጭ አድርጌ ማለት ነው። ሰማይ ላይ ችግር የለው ይበላ ካለ ከሰማያት በላይ እኛ ፈጣሪ የለም ብለን አናምንም እኮ አለ። ሁሉም ቦታ ነው ማለት አትችልም። እግዚአብሔር ከሰማይ በላይ ነው ያለ። ፕሊስ እንትና ቃል ልክ የላለው ኢየሱስ ክርስቶስ ራሱ ወደ ሰማይ አድርጎ ከእግዚአብሔር ቀኝ እንደተቀመጠ ተረጋጊ። ቆይ አትጩሂ እንዴ ለመውረድ አትቸኩይ። ኦኬ ሁሉ የተፈጠረው በማን ነው? ኮመንት ላይ ጻፉላት እስቲ። በማን ነው ሁሉ ነገር የሆነው? ከሆነውም አንዳች እንኳ ያለማ አልሆነም። ኮመንት ላይ ያስቀምጡት። ኮመንቶቹ ራሱ ስለሚያውቁት ማለት ነው እነሱ የሚያስተምሩሽ። ሁሉ በማን ነው የሆነው? ከሆነውም አንዳች እንኳ ደግሞ በአዳምን በቃልነት አትጩይ እባክሽ። በእግዚአብሔር ነው በኢየሱስ ነው። አንተ ተረጋጋ። አይደለም ኦኬ እኮ ተረጋጋ። ቆይ አዳምጥ። ሁሉ በማን የሆነው? በቃል። ሁሉ ነገር በቃል ሆኗል። ለዚህ ነው ክንድህን ላክ ኢሳያስ ሲል የነበረው ክንዱን ልኮ መጨረሻ ላይ በዚህ ዘመን እኛም ያዳነን ማንን ልኮ? ቃሉን። ቃሉ በስጋ ተገለጠ። ሁሉ ነገር የሆነው በማን ነው? በቃል ነው። ከግብር አንጻር እጆች ሰሩኝ አበጁኝ ኢሳያስም ይለዋል። ለምሳሌ ትንቢተ ኢሳያስ ላይም አለ። ኤኒዌይስ ስለዚህ ብዙ ቦታ ላይ ተጠቅሷል። ኢየሱስ ክርስቶስ አትጩይ። እኛ መጫወጫ አልፈለግም። እኔ ላውራ ስል ለምንድን ነው አትጩይ የምትለኝ? እፎይ እዚህ ጋር ከሰሩኝ ቃል ክፈተው። ቃል አለ ላለው ክፈተው። ዘሆል ስለዚህ ሁሉ ነገር የተፈጠረው በቃል ነው። ሰማይ የእግዚአብሔር የእጆች ስራ ናቸው የሚል አለ። ለምሳሌ እኛ ጭቃነን አንተም አበጀህን ሰራህን የሚል አለ። ይሄ ምንድነው የሚያሳየው? ለእኛ ለመረዳት የግዴታ በግብር አካላት በዛ እጅ ለመስሪያ እንደሚያገለግል ከዛ አንጻር የተነገሩ ናቸው እንጂ ነሰሰርሊ እግዚአብሔር ጭቃ አስፈልጎት ወይም ደግሞ አፈር አምጥቶ እንደዛ ሰርቶ ብለን አናምንም። ምክንያቱም እሱ የሌለበት ስለሌለ ሲጀመር ከአንዱ ቦታ አንዱ ቦታ አምጥቶ ሰራ ብለን ደግሞ አናምንም። ለአንተ ቅያስ ስጣለ ለእኛ ውስጥ ቅያስ እንዲሰጥ ለምንድን ነው የማትረዳው? ቆይ ፕሊዝ አትሰጡማ እናንተ ዋብያ ናችሁ። አባሾችን ስጀምር ምን ብያለሁ? እናንተ ተረጋጋና እርስ በርስ እንደማመጥ አንዴ እንደማመጥ እንደዛ አንተ እኮ አባሽ አይደለም። የአንተን ብቻ ሀሳብ ነው ቅያስ መስጠት ከቻልክ ልስማማ። ቅያስ መስጠት አትችልም አንተ አይደለም። አዳምጥ መጀመሪያው ላይ የአንተን ብቻ ሀሳብ ተቀበል። የሰው መሳብ ቆይ አይደለም፣ የሰው መሳብ ተቀበል። ሚዩት አታርግ። እሺ ስጥ ቅያስ ገባ
አንተ ለራስህ ሸፈና ትወስዳለህ የራስህ እንዳይጠቀስብህ። ግን ይሄ ሰው ደግሞ ሊያስረዳ ሲል ሚውት ታደርጋለህ፣ አታዳምጥም፣ ቶሎ ብለህ ታወርዳለህ። ይሄ ራሱ እኮ አንድ መንሸራተት ነው። ገባ? ቀጥል። አንተ ቅያስ መስጠት ትችላለህ፣ ይፈቀድልሃል። ቀጥል። እሺ ቀጥል ብለኛል። ይኸውልህ አሁን እዚህ ጋር አንተ የፈለከበት ይኸውልህ በቃ ድንቁርና ና በእናትህ አንተ ዋብያ ነው። ዋብያ እንደመሆነ ደግሞ አዎ ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው፣ እጅ ያለው ብለህ ስለምታምን። ሀባሾቹ ቢሆን እናያምኑትም። ዋብያ ነው አንተ። ዋብያ እንደመሆነ አዎ በእጁ ነው የሰራው። ለእናንተ መምላክ እኮ እጅ አለው። እፎይ ችግር የለውም፣ እሱን እናያለን። ዋብያው ሀላ እንዴት ነው አለ? ሰላም ነው አለን ይመስገነው። እንዴት ነው የምታየው? አላህ በእጁ ሰራ የሚለውን ያው ሰራ ነው። ቅድሚያ ትርጓሜ ምናምን ብለው አንዴ እንትን በለው መልሰው ሄዶ ምናምን የሚለው ከፍ አድርገው ትንሽ ምን ይላል? አንብበው። ይሄ ምን ነው? ቁርአን እኮ አይደለም ይሄ ቆየኛ ነው። ኦኬ። ነገር ግን ፍጥረታትን ሁሉ ሲፈጥር በእግራቸው ሄደው በእጃቸው ቆርጠው አንጸው ይፈጥራሉ ማለት አይደለም። ስላሴ ፈጠሩ ሲባል ምን በእጃቸው ሄደው በእግራቸው ቆርጠው አፈር አምጥተው ይፈጥራሉ ማለት አይደለም። ይህ ይሁን ያሉት ምን ይሆናል? ይሆንላቸዋል እንጂ አዳምንም ባሪያችን በአምሳላችን እንፍጠር ብለው ቢያዙ አራቱ ባህሪያተ ስጋ፣ ሶስቱ ባህሪያተ ግብራተ ነፍስ አንድ ሆነው ተዋህደው የ30 ዓመት ጎልማሳ ሆነው ተገኝተዋል። አንድ ጊዜ ተገኝተዋል እንጂ ሄዶ ስላሴ በእግራቸው ሄደው ተጉዘው አፈር አምጥተው ከዛ በእጃ ጭቃ ብኩተው ማለት አይደለም። ይሁን ሲሉ ሆነ። ዋብያነህን አንተ በእጁ ነው የሰራው ብለህ ነው የምታምነው። እና ታዲያ ሂዶ ወርዶ ሰራ ነው እንጂ ምንለው ሂዶ ሰራው መቶ ሰራው የሚባል ነገር እኮ የለም። ሰራው ነው። ቁርአን ላይ አሁን ተፍሲሩ ላይ ይሁን እንደዛ የሚል ግን አንተ እጅ ያለው ሊትራሊ በእጁ ነው የሰራው ብለህ ነው የምታምነው አይደለ? አዎ በእጁ ነው የሰራው ብዬ አምናለሁ። ስለዚህ በእጁ ሲሰራ ደግሞ ከምንድን ነው የሰራው? ከአፈር ነው የሰራው። ያ አፈር ደግሞ ጭቃ ነው አይደለ? አብኩቶ ነው የሰራው። እንዲህ አሁንማ ወራ ራስህ ጋር መጣህ እኮ ዙር እነ ስላሴ ጋር አሁን አንተ አዳን ነገሮችን አላህ በእጁ ሊትራሊ በእጁ ሰርቷል ታምናለህ አይደለ? ከነዛ ውስጥ አንዱ ሰውን በጭቃ በእጁ ነው የሰራው ብለህ ታምናለህ አይደለ? በትክክል። ስለዚህ በጭቃ ከሰራ ደግሞ አፈር አምጥቶ በእጁ ነው የሰራው አይደለም? አፈር አምጥቶ አውርዶ የሚል የለም። አደም ሰራሁት ነው አለ። ለምሳሌ አቡ ዳውድና እንደ ክፈተው አቡ ዳውድ 4693 ላይ አላህ ራሱ ከተለያየ ቦታ ላይ አፈር ዘግኖ አምጥቶ ነው የሚለው። ይሄንን አንተ ይኸውልህ ዋብያ እንደመሆነ ቀጥታ ቃል በቃል ነው የምትቀበለው። ሰው ቃል በቃል እንደምትቀበለው መጠን ተዊል አታደርጉም። እንደ ሀባሾቹ እጅ ሲባል ነው በኃይሉ ነው በቃሉ ነው ምናምን ብላችሁ እጁን አከዱም። ሊትራሊ ተሰርቶታል ብላችሁ ነው የምታምኑት። ሰው ሊትራል አማኝ እስከመሆን መጠን ትቀበላላችሁ። ይሄንን አላህ ቀጥታ በእጁ ነው የሰራው የሚለውን ትቀበላላችሁ። 4693 ስለዚህ እንደዛ ከሆነ በእጁ ሄዶ ነው ያመጣው ወይ? በሚገባ መላእክት ልኮ ምናምን ያለች እሷም ውሸት ነው። ሎክ Allah created Adam from handful which he took from the whole of the earth. አላህ አደምን በእጆቹ ነው የሰራው ከተለያየ ምድር ላይ
ከሆን ምድር ታለም ካፈር ላይ ምን አፈር በእጆቹ በጭብጡ ወስዶ ስለዚህ አንተ ቀጥታ የመጣውን የተባለውን እንላለን የተነገረንን ተዊል ሳናር ወደዚህ ሳንል ወደዚያ ሳንል ቀጥታ እንወስዳለን እንደምትሉት። ስለዚህ ከዚህ ከምድር ነው የወሰደው አፈር ወይንስ ሌላ አፈር ላይ ነው? ከሌላ ዓለም ላይ ነው? አሁን እንደዚህ የሚሆን እስኪ በአረበኛ አድርገውና ይኸው እስኪ ጸጋ አድርግልኝ። አረበኛውን አድርግላችሁ። ይህ እኮ የታመነ ነው። ይህንን ሳታቀርቷ ነው። መጽሐፍ ቅዱስ ላይ ያችም ሮጠችና ትሮጣላችሁ ሙስሊሞች እንኳን መጽሐፍ ቅዱስ ላይ ሁለቱ ቁርአኖች መካከል ልዩነት አለ ብለን እያሳየናችሁ ነበረ። ለምሳሌ የመጀመሪያው የ1961 እና ሐጅ መሐመድ ሳኒ የሀባሾቹ ቁርአን በእጁ የሚለውን ኃይሉ ብለው ነው የሚያስቀምጠው። ምኑ ኃይሉ? የእናንተ የዋሃቢዎች ግን ሊትራሊ ቁርአን እኮ አለ የራስህ ነው። እኔ አሁን አንተ በፈለግከው መፈሰር ትችላለህ። ቃሉ እዚህ ጋር እኮ አይቀየርም። ገብተዋል። እነሱ የምትረዳበት መንገድ ይለያያል ማለት ነው። የሚረዱበት መንገድ እነሱ አረዳድ ይለያል። ቃል ስለዚህ ዋብያው ስለዚህ በዚህ ሎጂክ መሰረት እነሱ በኃይሉ ነው የፈጠረው ብለው ነው የሚያምኑት፣ በእጁ አይደለም ብለው ነው የሚያምኑት። አንተ ደግሞ ሊትራሊ በእጁ ነው ብለህ ነው የምታምነው አይደለ? አዎ እኔ ቃል በቃል ነው የምፈስረው። ቃል በቃል እንደምፈስረው መጠን ስለዚህ በእጁ አፈር ወስዶ በሚጣበቅ ጭቃ አብቁቶ ከሰራው አደም እና አላህ ከፍጡራን ጋር ተነካክቷል? አልተነካካም? ፍጡራን ጋር ተነካካ የሚባል ነገር የለም። እዚህ ጋር ሰራ ነው እኮ። ሲሰራ በምኑ ነው የሰራው እኮ? በእጁም ቢሆን ፈጠረው አለ خلاص። ስለዚህ ሲፈጥረው የፈጠረበት ፍጡር ነው አይደለም? አይደለም። ፍጡር አይደለም። ምኑ? አፈሩ የሰራበት አፈሩማ አላህ ነው የፈጠረው። ስለዚህ ፍጡር ነው አይደለም? እና ፍጡር አላህ አፈር ነክቷል እያልከኝ ነው? ፍጡር ነገር ነክቷል እኔ አላልኩም፣ አንተ ራስህ እያልከኝ ነው። በእጁ ነው የሰራው እያልከኝ። አይ ገብቶኛል። አሁን እዚህ ጋር እንደዚህ ታዲያ ይሄ ምንድን አይባለው? ቤቱ ጋር ነው ነክቶታል አይደለ? ፋይን ነክቶታል አይደለ? ስለዚህ ከምድር ላይ አፈሩን ዘግኖ ሰርቶታል አይደለ? በትክክል ጎበዝ። ምድር ከአርሽ በላይ ነው ያለው ከአርሽ በታች? ከምድር በታች ነው የሚለው። ከምድር በታች እኮ አይደለም እሱ አፈር አምጥቶ ነው የሰራው አይደል የሚባለው? ከምድር ላይ ከዘገነ ከሰማይ በታች ነች አይደል ምድር? አፈር እዛው ሊያመጣ ይችላል አላህ ሰውን የከለቀው እንደፈለገ። ዝም ብሎ አንተን አፈር ሁን ሊል ይችላል። ከፈለገ ሰማያውን አፈር ሁን ነው እንጂ አፈር ፍለጋ አንተ እኮ አሁን ያንተ ሎጂክ እንዴት መሰለህ? እፎይ ዶማ ምናምን ቁፋሮ ምናምን ይዞ ወሰደ ነው የሚለው አይደለም? ያንተ ሎጂክ ወሰደ ከምድር ላይ። እሺ ከምድር ላይ በእጆቹ ዘግኖ ወሰደ ነው የሚለው አምጣ ምናምን በቃሉ ሳይሆን የሚለው በእጁ አፍሶ ወሰደ ነው የሚለው እኮ። የሰው ልጅ እኮ ክቡር ነው እኮ። የሰው ልጅ ክቡር ስለሆነ ችግር የለም። ጎበዝ። ስለዚህ አላህ ያ የሰው ልጅ ክቡር የሆነውን ለመስራት በእጁ አፈር ወስዶ በጭቃ አበጅቶታል አይደለ? በእጁ በትክክል። ስለዚህ ያ ጭቃ እጆቹን ነክቶታል አላህም ማለት ነው። እኔ አሁን ከጭቃ እኔ እዚህ ጋር አሁን በእጄ የሰራሁ ነው የሚለው አደም አፈሩን ወሰደ። የሰራው ደግሞ አደም ደግሞ የተሰራው በጭቃ ነው አይደል? እዚህ ጋር ቅድሚያ አፈር ነው የወሰደው። ዜን የአፈር ደግሞ ጭቃ ሆኗል። አልነካውም። በትክክል ይስላም። ስለዚህ በዚህ መሰረት በደንብ አስተውሉ። ክቡር የሆነውን የሰው ልጅ ለመስራት አፈር ወስዶ በጭቃ ቢሰራው ምን ችግር አለ አለ። የሰው ልጅ ክቡር ነው። ጥሩ። ሰረምና በኒ አደም ይላል። ስለዚህ ያ ግዙፍ አካል ያለው ጭቃ ወስዶ አፈር ወስዶ አድቦል ብሎ አብክቶ ሰርቶታል። አደምን ብቻ ነው አላህንም ነው የሰራው? አላህ እኮ ነው የሰራው። አላህ እንዴ
አደምን ብቻ ነው የሰራው? እንትናንም ሐዋንም ነው የሰራት? ለሐዋን ከጎን ነው የተፈጠረችው። ስለዚህ እሷንም ሰርቷታል ማለት ነው። ለእሷን ሰርቷታል የሚል አላውቅም። እሷን ታዲያ ምንድን ነች? እሷን ዝም ብሎ ከጎኑ ከአደም ሐዋ ሆን ብሎ ነው እንትን ያደረገለት ምን ያስገኛት። ስለዚህ አንድ ሸክላ ሰሪ ጭቃ ብክቶ እንደሚሰራው አደምን ቀርጾታል በእጆቹ። ፋይን። ስለዚህ ብልቶቹንም በእጁ ነው የሰራለት አይደለ? ምን ያስቃል? አልሳኩም። ብልቱንም ሆነ የካካማያውን ቀዳዳውን በእጆቹ ሰርቶለታል። በጣም ነው ከሚገርም ጥያቄ ወላሂ። ይህ ፍጡራን ውስጥ ማይገባው በሚጣበቅ ጭቃ እንዲየቀረጸ ብልቱን ጭምር ከሰራ ካካማያውንም ጭምር ከሰራ ኢንተርናሉም ኤክስተርናል ፓርቱንም ከቀረጸው በእጁ ከፍጡራኑ ጋር እንዲቀጥታ ከተነካካ የአብ የባህሪ ልጅ ስግው ቃል በስጋ መገለጡ ለምን ይከብዳችሁ? ካለ አሁን አንተ እዚህ ጋር እያልክ ያለው በስጋ መገለጡ ለምን ይከብዳችኋል? እና የእናንተ አላህ ገና ጭቃን አቡክቶ ሰውን ከሰራ ከተነካካ ጭቃ ጋር ቃል ስጋ መዋሃዱ ምንድን ነው የከበዳችሁ? የእናንተ ስለሚቆሽሽ ነው። የኛ ይቆሽሻል ፈጣሪ ብለን አናምንም። አላህ ከአርሽ በላይ ነው ተንጠልጥሎ ያለው የምትሉት፣ ቆይ አዳምጥ። ከአርሽ በላይ ነው ተንጠልጥሎ ያለው ማንንም አላየ የምትሉት፣ አዳምን ሲሰራው አይነ ስውር አድርጎ ነው እንደ አደም የሰራው? አላህ አደምን አይነ ስውር አድርጎት ነው የሰራው ወይንስ የሚያይ አድርጎ ነው የሰራው? እንዲያይ ካደረገው ደግሞ ሲሰራው አላህ ከጎኑ እየቀረጸው ሊያየው ይችላል፣ ያየዋል። አላህ አይታይም፣ ታይቶ አያውቅም፣ ማንም አላየውም፣ ወደ ፍጡራን አይገባም፣ ወደ ፍጡራን ከመጣ ፍጥረት ትጠፋለች የሚለው ሎጂካችሁ አይደለም። ማየት በእጁ እያቦካ እያድቦለቦለ ሲሰራው ቅርጽ ይዞ 60 ክንድ ቁመት ያለው ከመሆን ይልቅ ለምንድን ነው ያልጠፋው አደም? ቀጥል። አሁን አንተ እያልክ ያለው ልክ አላህ ሰራው ሲባል አፈር ፍለጋ ምናምን ኬሻ ምናምን ይዞ መቆፈሪያ ይዞ በአንተ ሎጂክ ነው እየርካለት እንደ ሰው ማለት ነው። ከዛ አፈር ምናምን ፈልጎ አምጥቶ ማስረጃውን እናንተ አምጣና እንደዛ አይደለም ካልክ ፕሊስ እኔ እስማማለሁ። የሀባሾችን አቂዳ መቀበል ትችላለህ። እንደ ሀባሾቹ ይሄን እንድናይ አድርገህ አይ ነብይህም ብሏል እኔ ያላልኩትን ያለ ገሃነም ይኖራል ብሏል። አዳምጥ ፕሊስ አዳምጥ። ቆይ ነብይ ምን ብሏል? አራሚት አርግ። ቆይ ከማስወጣ አብይት አርግ። ነብይ ምን ብሏል? እኔ ያላልኩትን የሚል መኖሪያው ገሃነም ይሆናል ብሏል አይደለ? ለመላው የክርስትና እምነት ተከታዮች ተመለሱ በብርሃኑ እሺ ከስሩ ነብይ በእኔ ላይ የቀጠፈ መኖሪያው ገሃነም ይሁን ብሏል። ስለዚህ ነብይ ቀጥታ አፈር ወስዶ ብሏል። ነብይህ ደግሞ ሜታፎር የሚናገር አይደለም፣ ቀጥታ ተናጋሪ ነው ተብሎ የሚታመነው። እንደ አንተ አስተምሮ ነብያችን ያልነገረን ምንም ነገር የለም። እያንዳንዱ ቀጥታ ነው የሚናገረው። ግልጽ የእሱን ያህል በዓለማችን ላይ ግልጽ ተናጋሪ የለም ተብሎ የሚታመነው። ቁርአን ውስጥም ደግሞ ቁርአንህ ምን ይላል? ግልጽ ነው፣ ብናኝ እንኳን አልቀረች ሁሉን ነገር ግልጽ አድርገናል ይላል። ኦኬ እንደዛ ከሆነ ተዊል እናደርጋለን ካልክ የሀባሾችን አቂዳ ትቀበልና ትወጣለህ ማለት ነው። አይ ቀጥታ ነው የምቀበለው ካልክ ደግሞ ያልኩት ላይ ጠብ አይኖርህም ማለት ነው። ቀጥል። አሁን አንተ እንዳልኩ ከሆነ አሁን አንተ እያልከው እንደሆነ ማለት ነው። አብያው ቻሌንጅ አድርጎሃል። ይነው ይቀጥል። እስቲ ኢስላም ቀጥል። እንኳን ደህና መጣ። ኢስላም ይሰማል?
አይሰማም? ትንሽ ድምፅህን ከፍ አድርገህ ታፍኗል። ኦኬ አሁንስ? አሁን ትሰማለህ። እንኳን ደህና መጣህ። መልካም። ምን ነበር ጥያቄ? ኦኬ አታሪ ነህ ሻሪ ነህ? ሰለፊ። መልካም። ስለዚህ የአላህን እጅ አፊርም ታደርጋለህ? አጸድቃለሁ። መልካም። አላህ በእጆቹ የሰራቸው አሉ ብለህ ታምናለህ? ሊትራሊ በእጆቹ ስባል እንዴት እንዴትም የሆነ በእጆቹ ተተባለ ሰለፊ ነኝ ካልክ አታሪን እከተላለሁ ካልክ የግዴታ ምንም ተዊል የምታደርገው ነገር አይኖርም። አባሽ ሱፊ እስካልሆንክ ድረስ በእጆቹ ሰራ ከተባለ እጆቹ እንዴት ነው ያለው? ሲጀመር መጀመሪያ ስለ እጆቹ እናውራና እንዴት ነው ያሉት እጆቹ? እጆቹ ይህ ለይሰ ከምስሊ ሸይኡን ወሁወ ሰሚዑል በሲር ይላል ቁርአን። አላህ አምሳያ የለውም። አዳምጠኝ። እኔም የጠየቁ እጆቹ ማንን ይመስላሉ? አዳምጠኛ። እጆቹ እነኛ ማንንም በማይመስሉ እጆቹ ሰርቷል እኮ። አዳምጠኛ ልመልስልህ። ቀጥል። አላህ አምሳያ እንደሌለው ተገልጿል። አምሳያ የሌለው ነገር ደግሞ በዚህ መልኩ እንዲህ አደረገ ብለህ ልትገልጸው አትችልም። ስለዚህ የምታወራቸው ነገር ከራስህ እንጂ ከማስረጃ አይደለም ልልህ ነው። ገብቶሃል? ፋይን። እጆች አጸድቃለሁ ብለህ ነበረ። አሁን ሰከንዶች አዎ አጸድቃለሁ። የማጸድቀው አይደለም። ማንንም አይመስል ከሆነ እጅ የሚለው ትርጉሙ ምንድን ነው? እጅ መገለጫ ባህሪ አትሪባት ነው። ራሱን የገለጸበት ባህሪ ነው። ምን ራሱን የገለጸበት የመገለጫ ባህሪ። እንግሊዝኛው ንገመው እስኪ። አትሪባት ምንድን ነው? አትሪባ ጆሮህን ኮርኮረው እስኪ። አትሪባ ምንድን ነው? አትሪባት ባት የሚለው ሰዎች አለቡስ የመጨረሻ ላይ ባት ይላል። በነገራችን ላይ አባቴ አንተ ኩያ ነው። አንተ ግን እንደኔት አይነት ሽልማት ነው። የእውነቴን ነው። አባቴ አንተ ኩያ ነው። አንተ ግን እንደዛ ነው የምትሆነው። ግን እስኪ ተረጋጋና ረጋ ብለህ ለማውራት ሞክር። ምክር ነው እንደ ልጅ ማለት ነው። እሺ ተስማምቻለሁ። ስንት እጅ ነው ያለው? ስንት እጅ ነው ያለው? 2 እጆች አሉት። ኦኬ ያለ አትሪቢቶች ይቆጠራሉ ማለት ነው? ይቆጠር አይደለም። አላህ በቁጥር ወይም በሆነ ነገር ሰፍሮ የሚቀመጥ አይደለም። አትሪቢት ማለት ምን ማለት ነው? ዲፋይን አድርግልን። ይሄ መገለጫ ባህሪ ማለት ነው፣ ሌላ አይደለም። ኦኬ ስለዚህ እጁ ባህሪ ነው። 2 ባህሪ ያለው የባህሪ አካላት ናቸው። የሚጸድቁ የባህሪ አካላት ናቸው። እሱ ራሱን የገለጸበት መንገድ ነው። አንተ ግን ለምሳሌ ስለ ስላሴ በቅርቡ አካል የላቸውም ብለህ ክደህ ተዋረድክበት። ቆይ ባህሪ ያለ አካል አለ? ባህሪ ያለ አካል ይኖራል? አምሳያ የሌለው ነገር ራሱን በፈለገ መንገድ መግለጽ ይችላል። አምላክ ነውና ለአምላክ መስፈርት አታስቀምጥለትም አንተ ማለት ነው። መልካም። በብዙ ነገር ልመታ እችላለሁ። እየሳሳውልህ ነው። 2 እጆች አሉት። ችግር የለውም። ደግሞ እኔም አወራሃለሁ። እንደዚህ በስርዓት የምታወራኝ ከሆነ በማስረጃ በክርስትና ላይም እናወራለን። ኮመንት ውስጥ የምትሳደቡ ክርስቲያኖች ደግሞ እረፉ እስኪ። ደህና መምህር ጋር ዋሩና ስርዓት ርመዱ። ተዋቸው። እነሱን እንትን ነው ብዙ ጊዜ እዚህ ጋር የመሐመድ አስተምሮ ስለሚነበብ እሱ ተጽዕኖ አድርጎባቸው ነው። ስለዚህ 2 እጆች የወረሱት እንጂ ነቢያችን ተሳዳቢ አይደሉም እንዳንተ። ያ ከኔ ነው የወረሱት የመሐመድን አስተምሮ ደጋግሜ ስለምናገር። ስለዚህ አላህ 2 እጆች አሉት። መልካም 2 እጆች አሉት። ጣቶች አሉት? አልተገለጸም። በአምላክ ላይ ያልተገለጸን ደፍረን አንናገርም። እኛ ሙስሊሞች እንኮራለን በዚህ ቃል። በተለይ ደግሞ ላስታውስ ብዬ በጣም እንኮራበታለን። ስለዚህ ጣት የለውም። አልተገለጸም። ያልተገለጸውን አልተገለጸም። አምላክ ላይ ሐዲስ ላይ ነብዩ የተናገረው ስለዚህ ተሳስቶ ነው። ሐዲስ ላይ ነብዩ የተናገረው ተሳስቶ ነው። እኔ ሐዲሱን ማላውቀው ሊሆን ይችላል። ስለማላውቀው ሊሆን ይችላል። የማላውቀውን ነገር አላውቅም። ለኔ አላውቅም። ታዲያ ለምን ጀጅ ታደርጋለህ? ታዲያ ለምን ትወቅሰኛለህ? የማላውቀውን አላውቅም ነው። እኔ የማላውቀውን አላውቅም። እንዳንተ በአምላክ ላይ አልፈላሰፍም። ምክንያቱም ልዋረድ እችላለሁ እንዳንተ ማለት ነው።
አንተ እንደተዋረከው ልዋረድ እችላለሁ። ስለዚህ አላውቀውን ፕሊስ ማንም ፋይል ተዋረድኩት እናያለን። እስቲ ኤኒዌይስ ሁለት እጅ ያለው ብለህናል። ጣት እንዳለው አታውቅም፣ እንደሚያውቅ ታደረክና አልተገለጸም አልክ። ነብዬ የተናገረው ስለ ደግሞ አላውቅም አልክ። ስለዚህ ከእውቀትም ገና አልበሰልካቸው ያለህን እጆችንም ገና አላወቅም። ምክንያቱም ወደዚህ የገባሁት ቶፒክ የሆነው ሳይሆን ስለ አላህ እጅ እናውራ ብለህ ጠምዘህ ስላመጣኸኝ ነው። ያ እስኪ አሁን ደግሞ ይሄን አወራኩ አይደለ? እስኪ አንተ ደግሞ ስላንተ አምላክ ቀኝ እጅ ነው ግራ እጅ ነው? ኖ ስላንተ አምላክ አስተምረኝ። ቀኝ እጅ ነው ግራ እጅ ነው? እጁ አላውቅም። እስኪ ስላንተ አስተምረኝ። ኦኬ ሳታካዳ ምንድነው እሱ የማንንም አይመስልም የምትለው? ሁለት እጅ ያለው አልከኝ። ሁለት እጅ የማውቀውን ነገርኩ። የማንንም አይመስልም ብዬ የማውቀውን። አንተ ደግሞ እስኪ ስለ አምላክ አስተምረኝ። አንደኛ እጅ በሚል ከኔ ጋር መሳሰልክ። ሁለተኛ ሁለት እጅ በሚል ከኔ ጋር መሳሰል። አንተን ያመሳሰል። ተረጋጋ። አይመሳሰልም በአፍህ ነው ያልከው፣ በተግባር እንደሚመሳሰል አሳየህ። እጅ በሚለው በስያሜ ከኔ ጋር መሳስለዋል። ሁለት በሚል በመጠን ከቁጥር ከኔ ጋር መሳስለዋል። አላህ 5 ጣቶች አሉት፣ ከኔ ጋር መሳስለዋል። ግራና ቀኝ እጅ አለው፣ እኔም ግራና ቀኝ እጅ አለኝ፣ ከኔ ጋር መሳስለዋል። አላህ የሰራው በእጁ ነው። ስለዚህ አላህ የሚባለው አካል ምን ያስፈልገዋል? መስሪያ እጅ የሚባል የሚሰራበት ያስፈልገዋል። ልክ እኔ እሰራበት ዘንድ እጅ የሚባል እንደሚያስፈልገኝ ያንተ አላህ የሚባለውም ደግሞ መስሪያ አካል ያስፈልገዋል ማለት ነው። ምን የሚባል? እጅ የሚባል። ቁርአኑን ላሳየህ። ቁርአኑን ላሳየህ። አሁን ያወራሃቸው እኔ የት ጋር ነው ያመሳሰልኩት ከአንተ ጋር? ለምን ከራስህ ታወራለህ? እፎይ ሁለት እጅ አለው የለውም? አለው ብያለሁ፣ ግን እጆቹ ያንተ አይነቱ ነው። መች ያልኩህ አንተ ለምን ከራስህ ታወራለህ? ቆይ ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አመሳሰልክ። እጅ አለው አልክ፣ እኔም እጅ አለኝ። አመሳሰልክ። ለይሰ ከምስሊሂ ሸይኡን ወሁወ ይበላ። አንተ በተግባር እያመሳሰልከው ነው። አልመስልም ቢልም አንተ እያመሳሰልከው ነው። የመገለጫ ባህሪ ራሱን እጆች በሚል ገለጠ እንጂ እጆቹ ያንተ አይነት ነው አላልኩህም። አንተ አትማጣመንጥም። አይዞ ሁለት እጅ በሚል ከኔ ጋር መሳስልሃል። እጅ በሚል ከኔ ጋር መሳስልሃል። 5 ጣቶች አሉት፣ ከኔ ጋር መሳስልሃል። ግራና ቀኝ ያለው ከኔ ጋር መሳስልሃል። በእጁ ነው የሚሰራው። አላህ በእጁ ነው የሚሰራው አይደለም። በዚያ ራሱን ገለጠ አልኩ እንጂ በዛ መሰረት ራሱን ገለጠ በእጁ ነው የሚሰራው አይደለም። ያላመሳሰልኩም። ተው እፎይ፣ በእጁ ነው የሚሰራው አይደለም። እሺ ልጠይቅህ። በእጁ ነው የሚሰራው አይደለም። እሺ ስላንተ ልጠይቅህ። አሁን ስላንተ በእጁ ነው የሚሰራው አይደለም። ወደ ቶፒኩ ግባ። አሁን ወደዚህኛ ታስተምረኛለህ ወይ? ስለ እጁ አውቃለሁ ብለህ በእጁ ነው የሚሰራው አይደለም። ሳትሰድበኝ በትህትና ታስተምረኛለህ። ተማር፣ ከስር ሆነህ መማር ከፈለክም። ኤኒዌይስ አመሳስለህ ካበቃ በኋላ ማንንም አይመስልም። ተረት ተረት በመፈክር ደረጃ እኔ ሀብታም ነኝ፣ እኔ እንደዚህ ነኝ ማለት ይቻላል። ኪስህ ባዶ ከሆነ ግን ደሃ ነህ። በቃ 5 ጣት ሰጥተኸው፣ መዳፍ ሰጥተኸው፣ እጅ የሚባል ሰጥተኸው፣ ግራ ቀኝ ሰጥተኸው፣ የሚታይ አድርገኸው ሁለት በሚል ካመሳሰልክ በኋላ አይመስልም፣ አይመጣም። ስለዚህ ቶፒኩ ላይ ገብታል። ቆይ ተረጋጋ። ስለዚህ ቶፒኩ ላይ ትገቡና አንድ የክፈተው ቁርአኑን ሱረቱ ሳድን ይሰማቸዋል። አረ ተረጋጋ። ቶፊክ ገና መግባት ነው። ሙደሲርን አስገባው። እፎይ ከስር እየጨቀጨቀ ነው። ሙደሲር አንድ ቁጥር ጣፍ እንድገባ ከፈለክ ቅድም ጀምሮ አስገባ እያለ ነው። ማን ነው ሙደሲር? ብቻ ላጊ የሆነ አስገባኝ ያለች አንድ ቁጥር ጣፍ። አንድ ቁጥር ጻፍ። ይሄውና ባለን ቦስ አንድ ቁጥር ጻፍኛ እናስገባለን። ልኬለታለሁ። ፉገራ ነው፣ ውሸቱን ነው። ባለፈውም እንደዚሁ ነበር፣ ሲላክለት አይገባም። ኤኒዌይስ ቶፊክ እንኳን ደህና መጣ። ቶፊክ ማኔ ረፉኝ አብሬ ይቀጥልሽ። ኖ አንተን አይደለም መብራት ነው። አንተን አይደለም። ክርስቲያን ነህ? እኔ መብራቱ ነኝ። እፎይ ቶፊክ አይደለም።
እሺ ከስር ላሉት ብርሃን ሁንላቸው። አረፈይተው እና ደከመኛ እንዴት ላስረዳው አስባል። እኔ ቶፊቅ ከጎኑ ቶፊቅ አለ አይገባም ያልኩት ደግሞ ሙደስር ነው ምናምን የሚባል ልጅን አስገባ ቁጥር እየጻፈ ነው ያልከኝ። እሱን ኔትወርክ ነው መሰለኝ። ኦኬ አሁን ይሰማሃል? ይሰማሃል አሁን? ያ ረቢ ቶፊቅ አንተ ኔትወርክ ጥሩ አለ። ሐሚድ እንኳን ደህና መጣ። ሐሚድ ይሰማል? ያ ረቢ እንደጋሙ ጀረና እንደጋሙ ሰገሌ እንኳን እንደጋሙ ዋብያው እንደጋሙ አሚኒ ሰማለ ማቆጣልታ ማብራቶች ያረፈ ከስር ፏበግ እያደላችሁ ነው። አብዱ ቀጥል። እሺ አብዱ ያ አብዱ አሁን በደንብ ይሁ ዋብያዎቹ ወይም አታሪ የሚባሉት አላህ ያለውን እንላለን፣ ነብያችን ያለውን እንላለን፣ ከዛ ዝም እንላለን ነው የሚሉት። አቂዳቸው ነው። አላህና መሐመድ ያሉትን እንቀበላለን። ይሄ የነሱ አስተምሮ ነው። ትርጉሙን ሳናዛባ ሳናመሳስል ቁርአንና አዲስ ላይ የመጣውን ቀጥታ እንወስዳለን ነው። እንደዛ ከሆነ እንደዛ የምታምኑ ከሆነ ከሀባሾች ጋር ሰፊ የሚለያዩበትም አንድም ይሄ ነው። ይሄንን ክፍል እንዴት ታዩታላችሁ? ደጋግመው እኛ ጋር ካያችሁ በስጋ መገለጽን ክርስቶስ በስጋ መገለጡን በጣም በቃ እንደ እንትን ነገር ትልቅ አድርገው በጣም በቃ አይምሯችን አይቀበለውም ከሚሉት አንዱ እንዴት በስጋ ይገለጣል ፈጣሪ? እንዴት ልክ ከመቆሸሽ ጋር ምናምን ነገር ያያይዙታል። እንዴት ፈጣሪ ሽንት ቤት ሲገባ ሽንት ቤት ቆሻሻ ቦታ ይገኛል? እንደዚህ ምናምን ነገር ማለት ነው። እና ደጋግመው የሚያነሱት አይምሯቸው ይከብደናል ከሚሉት አንዱ ነው። ሰው እንደዛ ከሆነ አይምሯችሁ የሚከብዳችሁ ከሆነ ሲፈጥረው ሳላ ያንን ፓርት አይከብዳችሁም ወይ ነው? ወይንስ ሲፈጥረው ያለው ፓርት ላይ ታልፉታላችሁ? እሱም ባላወቀ ባልሰማ። ፕላስ ደግሞ አይናላ ስትሏቸው ኦልዌይስ መልሳቸው ምንድን ነው? አይናላ ዋብያው አላል አርሽ ነው ብቻ ነኝ ዱዓ አደርግልሃለሁ። ወላሂ አንድ ቀን ወደ ስብና አይናላ መልስ በስርዓት ልክ ተስፋለ ኢነላህ አላል አርሽ استوى አላህ አርሽ ላይ ከፍ ብሏል። ፊሰማ የሚለውን ለምን ተውከው? ፊሰማ ፊሰማ የሚለው ለማህኒ ቁርአን ላይ ያለው አርህማኑ አላል አርሽ استوى አርህማኑ አላል አርሽ استوى ማለት ፊሰማ የሚለው አለ አይነ እግዚአብሔር በዙፋኑ ከፍ አለ ይላል እኮ እግዚአብሔር። ይበላ ሰማይ ላይ ተቀመጠ አይደለም የሚለው? ምን ላይ ነው የሚለው? መጽሐፍ ቅዱስ ላይ ከዛ ሰማይን ያህል ላይ ቁጭ ብሎበት ነው ያለው። አሃ እንግዲህ ከአብ ጎን ተቀመጠ ነው የሚለው። አብ መጥቶ እሺ እኮ በኃይሉ ይላል ሲል አረዳዳቸው ነው ብለኛል አይደለ? አሁን መጽሐፍ ቅዱስ ጋር ሳትሄድ እኮ ቁርአን ላይ አንተ እጅ አለው ሊትራል እጅ ነው የምትለውን ሁለቱ ቁርአን ላይ ያው ያንተ ያውን ይሄ የአህባሾቹ ቁርአን ነው። የኛ ሀዲስ ምርሳኒ ሀዲስ ቁርአን ቆይ አሁን አገር የነበረው ሰለ ምንድነው?
ስለ ያየው መስሎኛል ፊት ለፊት ላይ አሁን ያረኩት ስለዚህ ዋብያው ይሄ ቁርአን ኃይል ነው የሚለው ይሄው በኃይሉ ነው ለማለት ነው ብሎ በኃይሉ ነው የሚያስቀምጠው ያለ ኃይሉ ያንተ ቁርአን ደግሞ ሊትራል እጅ ብሎ ነው የሚያስቀምጠው ሶ አረዳዱ እዚህ ጋር አህባሹ የሚቀራው ሁሉም የሚቀራው ማለት ነው አንድ አይነት ቃሉ ያው ነው ግን አሁን ከፈለከ አንተ ልቀለበሰው ትችላለህ እንጂ ቁርአን አይበረዝም ማለት ለዚህ ነው ቃሉ የፈለገ ቢሆን እንትና አሳያለሁ ተበርዟል እሱን አሳያለሁ አረብኛው ላይ የሌለ ብዙ አሳያለሁ ፖይንታችን ግን እሱ ሳይሆን አሳየኝ ወላሂ ላል እሱ ካሳየኝ አትል ጀግና ነህ ወላሂ ጀግና ነህ እሱ ካሳየኝ እሺ አወጣልሃለሁ ቃሉ ተቀይሮ ካሳየኝ በጣም ጀግና ነህ አሳያለሁ አሁን ቆይ ወላሂ ቁርአን ሰጣበላ ግን ወደ ቶፒኩ ተመለስና ቶፒኩ ላይ ፕሊስ ሽፍት እያደረጋችሁ ነው ቶፒኩ ላይ ቁምና ስለዚህ በምን ሞራል አሁን አይን አላህ ስለ አራማኑ አላርሽ ስተዋ የሚለውን ጠቀስክ ስለዚህ አላህ ሲፈጥር እኮ ምድር ላይ ነበረ ምክንያቱም አፈር ከምድር ላይ ሲዘግን ነበረ አዳምን ሲያበጀው ከአርሽ በላይ ነው ብለህ አታምንም መቼማ አዳም የተበጀው ነው ከአርሽ በላይ ነው እንዴ አዳም የተበጀው ከታች ነው ስለዚህ አላህ ከአርሽ በታይ ነበር ማለት ነው በዛን ሰዓት አርሽን እኮ አላህ እኮ ሰማይና ምና ከፈጠረ በኋላ ነው የፈጠረው ነው አርሽ እኔ ስለ ስብና እውቀት የለኝም ስለዚህ እንትና ጠይቀኛባ ያላችሁ አሉ አስገባቸው እኔ ኢላህ ምን አስገባት እሷስ ሻሊ ከኔ ቲክቶክ ላይ ነው ድንቁርና ነው እባክህ የምመልሰው አታኮ ተንቦጫረቀች እኮ ቀደም ኤኒስ በደንብ አስተውሉ አላህ ፍጡራን ውስጥ አይገባም ከአርሽ በላይ ነው የሚለውን መፈክር ዜሮ ነው ምክንያቱም ምድር ላይ ነበርና አርሽ ላይ ካልሆነ አደምን የፈጠረው ከአርሽ በታይ ከሆነ የፈጠረው በእጆቹም ከሰራው ከአርሽ በታች ነበር አለ ከዛ የሆነ ሰዓት ላይ ደበረውና ከአርሽ በላይ ወጣ ማለት ነው አክቹዋሊ ቁርአኑም እንደዛ የሚለው ሰማይነት በሰባት ቀን ከፈጠረ በኋላ ዜን ሱማ ማለት ምን ማለት ነው ዋብያው ሱማ ማለት ምን ማለት ነው ዋብያው አይ መልስ እንጂ ተርጉም ዝም ብለህ ኤኒዌይስ ኤች ነኝ እንኳን ደህና መጣህ እንኳን አስገባኸኝ መልካም አላህ እጅ ያለው ምናምን የሚለውን ትቀበላለህ ወይንስ አላህ ሊትራል እጅ የሚባለው አይነገርለትም ከሚሉት ነህ እቀበላለሁ ኦኬ አደምን በእጁ ሊትራሊ ፈጥሮታል ብለህ ታምናለህ ኦኬ አደምን ነው የፈጠረው አላህ መልካም እሺ በእጆቹ ነው የፈጠረው ከምንድን ነው የፈጠረው ከጭቃ ነው አይደለ በእጁ ከጭቃ አደምን ሰርቶታል ማለት ነው ስለዚህ እንደሌሎቹ ሁን በሚል አይደለም በእጁ ነው የሰራው አበጀው በጭቃ ካፈር ራይት ቆይ እንደዚህ ወዴት እየጎተትከኝ ነው ገና እየጠየቅኩ ነው ቁርአኑን አንዴ ክፈተው ነው አይደለም ክፈተው እስኪ ቁርአኑን ነው ያው ተከፍቷል ላንብባ ወይ ላንብብልህ እሺ አነበብኩት ምንድን ነው እሺ ምንድን ነው የሚለው ስለዚህ በእጆቹ ነው የሰራው
ኦኬ በእጆቹ ከአፈር ነው ከጭቃ ነው አይደል አደም የተሰራው? መልካም። ስለዚህ አላህ እጅ ያስፈልገዋል ማለት ነው የሆነ ነገር ለመፍጠር ለመስራት አለው፣ ግን ከኛ ጋር አይመሳሰልም፣ ከፍጡሩን ጋር አይመሳሰልም እሱ። ኦኬ የማይመሳሰል እጆች አሉት። በዛ በማይመሳሰሉ እጆች አፈር ዘግኖ ጭቃ አብክቶ አደምን ሰራው። ፋይል። ስለዚህ አደምን ሲሰራው ወሁወ ሰሚዑ በሲር፣ ይሄው ምንም አይነት እሱ አምሳያ የለውም እሱ። ያ የእጁ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ቀጭን መርፌ የምታክል ሊሆን ይችላል፣ ወይንም የተለያየ ይሁን ቻይኒስ። ስለዚህ አምስት ጣቶች አሉ፣ ግራና ቀኝ እጅ ያለው ችግር የለውም፣ አላመሳሰልኩም። ስለዚህ አላህ አደምን ሲሰራ ነክቶታል አልነካው? አይ እኔ ብዙም አሁን እንደዚህ አይነት እውቀት የለኝም። እንደዚህ በጣም ጠልቄ ስለምናምን ቀላል ጥያቄ ነው ይሄ። ምንድነው ሁላችሁም እንደዚህ አይነት እውቀት የለንም አላችሁ ዛሬ? ቀላል ጥያቄ ነው፣ አይዟችሁ። እኛ ጋር ስትጠይቁትና ይሄ እንዴት ይሆናል ስትሉት የኖራችሁ ጥያቄ ነው። እናንተ ጋር ሊመጣ እንደሚችል አስባችሁ ነበር መጠየቅ። ኡስታዞቻችሁ እኛ ጋር ሲያመጡት እንደዚህ አይነት ጥያቄ እኛ ጋር ቢሆንስ ብለው ማሰብ ነበረባቸው። አንተ ከኡስታዞቹ ጋር ትወያይም እንዴ? ከነሱ ጋር ከነ ኢማም ጋር ከነ ሳላ ጋር መልስ። አሁን ጥያቄውን ዝም ብለህ አዳምጠኛ እንዴ ፕሊስ። ጥያቄውን ትመልሳለህ። አስገብኝ እያልክ ነበር አይደል? ቁጥር እየጻፍክ ልመልስልህ የሚገባው አንተ ወንድ ከሆንክ አትወያይም ከነሱ ጋር። አሁን እንዴት ሴት መሆንን መቼ አወኩኝ? ወንድ መስለኸኝ ነው ያስገባው። አንተም ወንድ ከሆንክ ይላል እንደ ሴት ነህ እንደ አንተ ወይንስ እንዳላ ጾታ አልታወቀም ገና? አይ ኦኬ በደንብ አስተውሉ። ደጋግመው እንዴት በስጋ ይገለጣል ክርስቶስ የሚል ጥያቄ ነበራቸው አይደለ? ቃል በስጋ ተገለጠ። ፍጡር እያመለካሉ አስወጣኝ። ይሄ እውነት ነው ወላሂ። ቆይ አላቅም አልክ እኮ ስላላ ስለዚህ ጉዳይ ማቀው የለም እንደሚያከሰው ሰውን እንትን ነው እንዲያዛችሁት ምንም ነገር አይደለም። ኧረ በእናትህ ተረጋጋ፣ አትረብሽ። ቆይ ኮመንት ላይ ሲኔን አስገቡኝ እኔን ምናምን ብለህ ፎክረህ ገባህና ሁለት ጠየቁ፣ ሁለቱንም አላቅም በቃ የሚያውቁትን ጠይቃልኩ እኮ መሀል ገብታት በጥብጥ የምታመልከው አምላክ እሱም መመለስ ካልቻልክ ሚዩት አድርገህ ተማር። ኤኒዌይስ ክርስቶስ ስግው ቃል ነው ብለን እናምናለን እኛ። ፈጣሪ ምንም ያቆሸው ነገር አለ ብለንም አናምንም እኛ። ምንም ነገር ሊያቆሸው እንደማይችል ሁሉን ያጠራል እንጂ ሁሉን ያነጻል እንጂ እሱን የሚያጠራው የሚያነጻው አለ ብለን አናምንም። የእናንተ አላህ ግን የሚያቆሸው ካለ አደምን አፈር ዘግኖ ምድር ላይ ጭቃ አብኩቶ ጭቃውም የሚጣበቅ ሲሰራው ተጭቃው ጋር አንደኛ ተነካክቷል። አላህ ጭቃ አብኩቶ ተጭቃ ጋር ሲነካካ ካልከበዳችሁ ቃል በስጋ መገለጡ ቃል ስጋን መዋሃዱ ለምን ከበዳችሁ? ለአደም ካካ የሚልበትን ቀዳዳ በጣቶቹ እየበሳ ሲያበጅለት፣ ለአፉ ጉሮሮ ሲሰራለት፣ ለአፍንጫው መተንፈሻ ሲያበጅለት፣ ለአይኖቹም ክብ ቅርጽ ሲሰራለት፣ እስትንፋስም እፍ ብሎ ሲነፋለት ሊትራሊ በእጁ ሰርቶታል ብላችሁ በምታምኑት በዛ በገማ ጭቃ ከሰራለት ክርስቶስ በስጋ መገለጡ ለምን ከበዳችሁ? ቃል ለምን ጨነቃችሁ? ሽንቱን መሽኛ ለምሳሌ እንድች አድርጎ ካበጀ በኋላ ቀዳዳዋን በስንጥር ነው የበሳለት ወይንስ በእጁ? በስንጥር ከሆነ ያቺ ስንጥርም አላህ አደምን በመስራት ውስጥ ተሳትፋለች ማለት ነው።
አላህ በእጁ ብቻ ሳይሆን የሰራው በስንጥርም ይሆናል። ሁን በሚል እስካልሰራው ድረስ በእጆቹ አደምን ኤክሰፕሽን በሆነ ሁኔታ በእጁ ስለሰራ ያቺ ሽንት ጩር የሚያደርግባትንም አደም በየትኛው ጣቱ ነው? በጥኒቱ ጣቱ ይሆን እንዲበስቶ የከፈተለት? ጸጉሮቹንስ አይ በእንጨት ነገር ነው የበሳለት ካላችሁ ደግሞ እንጨቱም አደምን በመስራት ውስጥ ተሳትፏል ማለት ነው። አደም በመፈጠር ውስጥ እንጨት ምትባል ስንጥር ምትባል አደምን በመስራት ውስጥ ተሳትፋለች። ስለዚህ እንጨት ፈጥሮ አደምን ፈጥሮባታል ማለት ነው። አትሊስት ብልቱን ቀዳዳ በማውጣት ውስጥ። አይ በቃሉ ነው የበሳው ካላችሁ ደግሞ አደም በእጁ ብቻ ሳይሆን የተሰራው በቃሉም ነው ማለት ነው። ኤክሰፕሽን ግን አደም በእጆቹ ነው የተሰራው ቢለው፣ ስለዚህ ምን ድረስ ነው በእጁ የተሰራው? ድፍን ድፍን ጭቃው ማድቦልቦሉ ላይ ነው? እንዴት ነው? አንዋር ምን አልክ? እስትልኝ እፎይ እንኳን ደህና ቆየኝ ወንድሜ። አማን ነው ወይ? ሁሉ ተማም አለን። እንደው እስኪ ዛሬ ጥያቄ መልስ እንደው ፈልጌ ነበር፣ ልጠየቅ ሳይሆን መጠየቅ ፈልጌ ነው። እንደው መጽሐፍ ቅዱስ ሶስት ያልገቡኛሉ ገብቷል። እንደው እኛንም አሁን እኔ ወደ ክርስትና የምመጣበትን መንገድ መፈለግም ጥሩ እኮ ነው። ያለውን ሰው ማቆየት ነው አሁን እየተያዘ ያለው ማለት ነው። ያለው ክርስቲያን እንዳይሄድ ነው። አላህ ገብቶ ስለሆነ ቆይ አይደለም። በቃ አሁን እኔ አላህ ገብቶሃል ማለት ነው። በቃ ስላላህም ገብቶ ይግባኝ አይግባኝ በቃ ተከትለናል። አሁን እኛው አንተ መልስና ሶስት ጥያቄ ነው አይደል ያለ? ቅዱስ ላይ እኔ ጎግል ስለማልችል ካንተ አንደበት መስማት ፈልጌ ቆይ አዳምጠኝ። ሶስት ነው አይደል የምፈልገው? እኔ አምስት አድርጌ እቀበልሃለሁኝ። አሁን እዚህ ቶፒክ ላይ አውራ። አምስት ጥያቄ እቀበላለሁ ስንጨርስ። ገባ ቶፒኩ ላይ ና ተመለስ ተመለስ እኮ ማርቆስ 12 ቁጥር 29 ተመለስ። ቅድሚያ የትኛው መልስ? ቅድሚያ ይመልስ። ምኑን ልመልስ? አምስት እቀበላለሁኝ አልኩህ እኮ ቅድሚያ እንመልስ። እኔ መመለስ አልችልም፣ መጠየቅ ነው። ያልገባኝ አለ። ገብቶሃል? አሁን እምነት ማለት ምንድን ነው? መጀመሪያ እምነት ማለት ቋንቋው የሆነ ነገር ትሰማለህ። አሁን እኔ ስማኝ፣ እኔን አዳምጠኝ። በቃ ሜተር ለማልቀስ ከሆነ የገባው ኤኒዌይስ፣ ዛሬ አያችሁ አይደል? የገቡት ሁሉ አለቀሱ። ምክንያቱም እኛ ጋር ሲያነሱት ከኖሩ በኋላ እነሱ ጋር ይሄ ጥያቄ ሲመጣባቸው ምን ሆኑ? እየየሌ ቀጠሉ ማለት ነው። እየየ መልስ አይሆንም። ለዘመናት ስታነሱት የነበረው ጥያቄ እናንተ ጋር ስትጠየቁ ለምን ታለቅሳላችሁ? ስለ ስንጥር እያወራ ስለ እንጨት ስለ ስንጥር እስኪ እንደው አያስቅም? ሪከርድ ምናምን መልሰ ስለ አምላክ መልስ። ስለ አላህ እንዴት እንደሰራ ደምን በእጆቹ እንዴት እንዳበጀው ቃል በስጋን ሲገለጥ እንዴት ነው የተገለጠው? እንዴት ነው የሆነው? ምናምን ጥያቄ አይደለ እናንተ ሊትራሊ በእጁ ነው የሰራው ብላችሁ ስለምታምኑ በቃል አይደለም ብላችሁ ስለምታምኑ አንተ እኮ ከ30 ዓመት በላይ ነህ። ለምን በእድሜ እንቀልዳለን? እንደው ይኩግራ አላህን የሆንኩ መሰለህ አይደለ? ስለ አላህ ሳወራ አላህ 1000 ዓመት ሞላው ሙሐመድ ከፈጠረው፣ ግን መልስ የለም እስከዛሬ። ኢብኑ በእናንተ ቤት ሽፍት ማድረጋችሁ ነው። እየየ መልሰዋል። ጸጉሮቹስ የብልቱ ላይ ጸጉሮቹን ራሱ እንዴት ነው የሰራው? ኢቭን ከመስራትም አልፎ አላህ እኮ ስሞቹን ሁላ አስተምሮታል አይደለ? የአካል ክፍሎች ፈስንም አስተምሮ ፈስ አይቀር ነው ያስተማረው። ያ ፈስ አይቀር ሶ የብልቱንም ጸጉር ሰርቶታል። እንዴት ነው የሰራው? ቀጭን ነው እንግዲህ ጸጉር የብብቱን፣ የፂሙን፣ የብልቱን ኤቭሪ ነገሮችን እንዴት እንደሰራው ሁሉ ማብራራት አለባቸው። ምክንያቱም አደም ሊትራሊ ፈጠረው ብሎ ስለሚያምኑ ሊትራሊ እጁን ተጠቅሞ ይሄ ደግሞ ስትጠየቁ ሊከብዳችሁ አይገባም። እኛ ላይ ሁሌ የምታነሱት ጥያቄ ነው የተጠየቃችሁት። የሚገባም ይህ እንደ ደፍሮ የሚመልስ ሙስሊም አለ ብዬ አላምነው። ስድብ ነው ዛሬ እንግዲህ እንቻለው። ዛሬ ምንድነው ሰው አበስጫጫቸው? ኢብን አደም ቀጥልስ። ቶፒክ ካላበሳጨ ምን ሊያበሳጫቸው ነው? ምን ይመልሱ? ምን ይመልሱ? እስከዛሬ ሲጠይቁ ከርመው ስንት መጽሐፍ ጽፈው ጠይቀውን፣ ስንት ቪዲዮ ሰርተው እንደፈለጉ ጠይቀውን በአንድ ላይፍ እንደዚህ ሙልጭ አድርገው ሰደቡን። ኢብን አደም ቀጥል።
አይ የምታወራቸው ነገሮች ግን ምንም ማስረጃ የሌሉ ነገሮች ታወራለህ እንዴ? መልካም። አላህ አደምን በእጁ ነው የሰራው አይደለም? በእጁ ነው የሰራው። ቢየደየ ይላል አይደል? እያየኸው ፋይል በእጁ ነው የሰራው። ከእጁ ውጭ ሌላ ቁስ ነገር ተጠቅሟል ወይንስ በእጁ ብቻ ነው አላህ የሰራው? እኛ በአላህ ላይ እንደናንተ አንናገርም። ያስቀመጠልን እንናገራለን። ከዛ በላይ አንጨምርም አንቀንስም። ስለዚህ በእጁ ብቻ ነው የሰራው። በእጁ ነው የሚለው አይደል? ያው በእጁ እንደሰራ ይናገራል። ከምንድን ነው የሰራው? ከጭቃ እንደሆነም ይናገራል። እሱ ሁሉም ያውቀው ነው፣ መጽሐፍ ቅዱስም ያውቀው ነው አይደል? ስለዚህ አላህ አደምን ሲሰራ እጆቹ ጭቃ ነክተው ነበር ማለት ነው። ለምን እንደዛ ትላለህ አንተ? አንተ ራስህ በመጽሐፍ ቅዱስ ይላል። በመጽሐፍ ቅዱስ ይላል። ጎበዝ። ስለዚህ መጽሐፍ ቅዱስ ይሄን ያረጋግጣል። ስለዚህ ይመሳሰላል ማለት ነው። በእጅህ በለወስከኝ ብሎ ኢዮብ ሲናገር ታውቃለህ አይደል? መጽሐፈ ኢዮብ ላይ ምዕራፍ 10። ስለዚህ እንደዛ ነው። እዚህ ጋር ግን እኛ በአላህ በእጁ እንደፈጠረው ተናገረ። እጄን ጭቃ ነካኝ እንደዚህ ብሎ አልተናገረም። ያልተናገረ ነገር ለምን ታጨምራለህ? ስለዚህ ሊተራሊ በእጁ ነው የሰራው ወይንስ እጁ ይተረጎማል? በእጁ እንደሰራው ተናግሯል አይደለ? ኦኬ። በእጁ ደግሞ በጭቃ ነው የሰራው አይደለ? ከሚጣበቅ ጭቃ በእጁ ነው የሰራው። ከሚጣበቅ ጭቃ በአፈር በእጁ ነው የሰራው። እስማማለሁ በዚህ? በእጁ እንደሰራው እስማማለሁ በደንብ። ፋይል። ስለዚህ ፍጡራን ነክቶታል። ተፍጡራን ጋር ተነካክቷል አልተነካካም? አለ እንዴ? ፈጣሪ እኮ ነው። እኛ እንደ ፍጡር ነው አንተ እያሰብክ ያለው። እንደ ፍጡር ለምን ታስባለህ? እንደ ፈጣሪ አስበና ሰራውት ካለ አንተ ለምን ዲቴል ትገባለህ? አንተ ለምን ነው ዲቴል ማለት? በእጅ ሰራውት ካለ ቀጥታ እየሰጠህን ትቀበላለህ። ከዛ ውጭ አትጨምር። በእጁ ሲሰራ እንዴት ነው እንደዚህ ነው እያልክ መግባት የለብህም። በፈጣሪ ስራ መግባት የለብህም። በእጁ ሰርቶታል፣ በእጁ ሰርቶታል። ከዛ በኋላ አትጠይቅ። ተንጂ ይበላል። ፈጣሪ ለምን ፈጠረ ብለህ ትጠይቃለህ? ለምን ይሄን ፈጠርክ ብለህ መጠየቅ ትችላለህ? ይሄና አይገናኝም። እንዴት እንደሰራ ነው አሁን እያወራን ያለ ነው። በእጁ የሰራው ሊትራል ፋይል ሎክ እጅ ስትል ሊታይ የሚችል ግራና ቀኝ የሆነ ጣቶች ያሉት አፈር ዘግኖ ሊትራሊ በዛ በጅቷል ብለህ ምታምን እንደመሆንህ መጠን ሜታፎር ወይም ምሳሌያዊ አይደለም ብለህ ምታምን እንደመሆንህ መጠን ስለዚህ በዛ እጆቹ አብኩቶ አጨማልቆ አደምን ጠፍጥፎ ሰርቶታል አይደል? አጨማልቆ የሚለው መጽሐፍ ቅዱስ ላይ አለ፣ በእርግጥ እናውቃለን። ነገር ግን ቁርአን ላይ አጨማልቆ ምናምን የሚል ነገር ጭቃው የሚጣበቅ ነው አይደለም? ጭቃው የሚጣበቅ ነው አይደለም? የቱ ጋር ነው የሚጣበቅ ነው የሚለው? ከሚጣበቅ ጭቃ አይደለም የሚሰራው እና ማይጣበቅ ጭቃ ነው። እስቲ አሳየኝ አንተ የሚጣበቅ የሚለውን ኬት እንዳመጣው አሳየኝ። ሱራ 37 ቁጥር 11 ክፈተው። እንደዚህ እናወራለን። የፈጠር ኦኬ፣ ጠይቃቸው። እነርሱ በአፈጣጠር ይበልጥ የበረቱ ናቸው ወይስ እኛ የፈጠር ነው? እኛ ከሚጣበቅ ጭቃ ፈጠር ናቸው። ከሚል ጭቃ ከሚል ጭቃ የሚጣበቅ ይላል። ነገር ግን እጁ ላይ ተጣበቀ ይላል። እጁ ላይ ተጣበቀ በሚጣበቀው እጁ ላይ ተጣበቀ ነው አይደል ያልከው? ፕሊስ እናስደምጣለን መለስ አድርገን። የሚጣበቅ ጭቃ ሚል አንጣ ነው። ችግር የለም አያሳስብ፣ ችግር የለም ፈታበን። ስለዚህ ይሄ በሚጣበቅ ጭቃ በሁለት እጆቹ ነው የሰራው አይደለም? የሰው ልጅ ከሚጣበቅ ጭቃ ተፈጥሯል። ነገር ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? በሁለት እጆቹ በዚህ በሚጣበቅ ጭቃ ነው የሰራው አይደለም? ነው ግን እጁ ላይ ተጣበቀ የሚለውን ኬት አመጣው? ቆይ እጁ ላይ ተጣበቀ የት አለ? ፕሊስ አትረብሽ። ያላልኩትን አትበል። ችግር የለም ቪዲዮን እናስደምጣለን። በሰውኛ ማሰብ የለብህም። ነገር ያልተጠየቀውን አትመልስ። ያልጠየቀውን አትመልስ። ስለዚህ የሚጣበቅ ጭቃ አላህ ሁለት አፈር ዘግኖ በዛ በሚጣበቅ ጭቃ
አደምን ሰርቷል በሁለቱ እጆቹ ማለት ነው አይደለ? አዎ። ነክቶታል አልነካውም? ይሄን እኮ ነው የምልህ። አይተሃል አይደለ? እንደ ፍጡር ነው እያሰብክ ያለኸው። ነክቶታል እኔ ነክቼዋለሁ ብሎ ካላጸደቀልህ አንተ እዚህ ጋር ዝም ብለህ መናገር አለብህ በፍጣሪ ላይ። ዝም ብላችሁ አትናገሩ ይባላል። ሳይነካው እየዋሸ ነው። በእጄ ነው በሁለት አፈር ዘግኜ በእጄ ሰራው ሲል እየዋሸ ነው ማለት ነው። ነክቼዋለሁ ብሎ እስካልተናገረ ድረስ አንተ በራስ ፈጥረህ አፈር ዘግኜ በአፈር ጭብጦቼ ሰራውት ሲል እየዋሸ ነው ማለት ነው። አላህ አፈር ዘግኜ መዝገንማ ያው ይሄ ታወቀ ነው፣ ክርስትናም ላይ አለ። ነገር ግን እንኳን ኖረ ይሄኛው በመለጠፍ ነክቼዋለሁ ብለህ ለመናገር ምንም አይደለም። ምንም መለጠፍ ምናምን አትበል። አስር ጊዜ ወደኛ ጋር ለመጋጋጥ ብትሞክር እኛ አንደኛ እግዚአብሔር እንዳንተ ግዑዝ ግዙፍ የሆነ ጣዖት ነው ብለን አናምንም። ተስባ ግራ ቀኝ ሁለት እጅ ያለው አምስት ጣት ያለው ፈጣሪ እንዳንተ አናመልክም እኛ። ስለዚህ ማይገናኝ አታገናኝ። ስለዚህ አንተ ያ ግራ ቀኝ ያለው አምስት ጣት ያለው ሁለት እጅ ያለው እስቲ አምስት ጣት የሚለውን አሳየኝ እስቲ። አምስት ጣት ያልከውን አሳየኝ እስቲ። አምስት ጣት የለውም ማለት የተናገርከው ነገር ሁሉ በማስረጃ እንሂድ። አምስት ጣት ያልከውን አሳየኝ እስቲ። አለው የለውም? አምስት ጣት ያልከውን አሳየኝ። አለው የለውም? እሺ ለአላህ አምስት ጣት አለ ያል አንተን የተናገርከው እኮ አንተን የተናገርከው አይደል? አምስት ጣት አለ ያልከውን አምጣ አሳየኝ። አለው የለውም? አሳየኝ። አንተን የተናገርከው ጣት ብለህ አይደል? አሁን አምስት ጣት አለ ያልከውን ተናገር አሳየኝ። አንተ ለምንድን ነው አንተ አይደል የተናገርከው? አንተን አይደል የተናገርከው? አሳየኝ። ክፈትና አምስት ጣት የሚለውን አሳየኝ። አምስት ጣት የሚለውን አሳየኝ። መልስ እኮ ማሳየታችን የለም ብለህ ነው የምትሞግተው አንተ። ማሳየት አንተን የተናገርከው አይደል? አሁን ጣት ብለህ የተናገርከው አንተ አይደል? እኔ ምን እናገራለሁ? እኔ ጣት ብዬ ተናግሬያለሁ? እኔን አትጠይቀኝ። አንተን የተናገርከው አሳየኝ። አሳየኝ። አንተ ራስህ ስንት ጣት አለው ብለህ ነው የምታምነው? ለምን እኔን ትጠይቀኛለህ? አንተ አሳየኝ ራስህ። አሁን አንተ አይደል ጣት ብለህ የተናገርከው? አምስት ብለህ አሳየኝ። አሳየኝ። ክፈትና ላሳየህ። አምስት ጣት ብለህ አሳየኝ። ትችላለህ? አንዴ ተረጋጋ። በቃ አምስት ጣት ብለህ ነው የምታሳየኝ። ኦኬ ወይ በልሻውዩ እንትና ቃል አንዴ ክፈትልን። እሺ እሺ ኤኒዌይስ 27 86 27 ነው 27 86 እሺ አምላካቸውን አያውቁ ከኛው ነው የሚማሩት። ከዛ አረብኛን አድርግለት ያንብብና ይቀጥል። ራሱ ይተርጉመው። ቀጥል ኢብኑ አደም። አሁን እዚህ ሐዲስ ላይ አንተ አምስት ጣት የሚል አለ ነው ያልከው አይደለ? እናያለን እና ተርጉምልን ኢብኑ አደም እያነበብክ ጮክ ብለህ ተርጉምልን። እያነበብክ ኢስቢዒን የሚለው ነው ወልአርዲነ ዐላ ኢስቢዒን እስቲ እየከለልከኝ ነው። ወልጂባል ዐላ ኢስቢዒን እያለ ነው የሚቀጥለው እንጂ አምስት ጣት የሚል ነገር አለ። አሁን እዚህ ጋር ኢስቢዒን የሚለው ጣት የሚለው በእርግጥ ለአላህ ተረጋግጧል። ነገር ግን አምስት ጣት የሚል ነገር የለም እዚህ ጋር። አንብበው ጨርሰው። ገና እኮችን አንድ መስመር ሳታነብ ነው ከፍ አድርገው እያነበብኩት ነው። እስኪ አሁን ወሸጀሩ ዐላ ትርጉም እየነገርክ ከፍ አድርገው እስቲ። አሁን ያነበብከው ትርጉሙ ምንድነው? ምንድነው ያነበብከው? ንገራቸው እንጂ ለ2000 ሰዎች ነገርኩ እኮ። ያው ጣት ሚል አለ ለአላህ የጸደቀ ነው። እኔም ይሄ ቀደም ያልጠረገ ነገር ግን ዝቅ አድርገው ቃል ከእንደዚህ አይነት ጭንቅላት ተሸክመው እኮ ነው የሚጓዙት። ታይም መግደል ሙሐመድ አሁን እዚህ ጋር አሁን አዳም ጣት እንዳለ ራሱ አላወቅም ነበረ። ሲመጣ ደግሞ ጣት አለው ጸድቆለታል አልክ ገና ስታየው ላስቆጥራ ሙሐመድ ወይንም ደግሞ ሚት አድርግ ፕሊዝ ሚት አድርግ። ቬሪሊ አላህ the exalted and glorious would carry the heaven
on the day of judgment upon one finger በስንት ጣቱ? በአንደኛ ጣቱ ላይ ምንን? ሰማይን ይሸከማታል በቂያማ ቀን። earth upon one finger ምድርን በሌላኛ ጣቱ and the mountain and the trees upon one finger ተራሮችን ዛፎችን ደግሞ ሳይ ሙስሊም ተረጋጋ ቆይ ሳይ ሙስሊም the ocean and the moist earth upon one finger please አራተኛ ጣት የቱ ጋር ነበርኩ? and then የቱ ጋር ነበርኩ? in fact the whole of creation upon one finger አምስት ጣት and then he would strike them and say I am your Lord, I am your Lord. ከዛ በኋላ ትኩር ብሎ እነሱ ላይ እንትን ብሎ እኔ ጌታችሁ ነኝ ይላል። ማ አንተ የምታመልከው ባለ አምስቱ ጣት በዚህ ጣቶቹ አፈር ዘግኖ ጭቃ አብኩቶ አደምን ሰርቶታል። ይሄ አዲስ ደግሞ እጅ እንዳለውም ጣት እንዳለውም ይሄ ትክክል ለመሆኑ በሌላ ሐዲስም በተፍሲርም ማረጋግጥልሃለሁ። ሙሐመድ መጨረሻ ላይ በደንብ ይስቅና ይሄንን ሐሳብ በደንብ አድርጎ እንትን ይለዋል። ይሄ የሚያሳየው ኢብን ከሲርንም ያሳያለው ምሽካታ መሳቢ ላይ ማለ ሙሐመድ ይሄንን በስርዓት እንትን ያለበት ትክክለኛ ለመሆኑ ማለት ነው። ሐዲሱ የሚገኘው ሳሂህ ሙስሊም። ኤኒዌይስ በዚህ ጣቶቹ ባይዘ ክፍተት ያላቸውም ጭምር ናቸው። እነኚህ ክፍተት ካላቸው ደግሞ አንድ ክፍተት ያለው ነገር በእጆቹ አብኩቶ ጭቃ የሚያቦካ ከሆነ ያላ እጅ ደግሞ የሙሐመድን ትከሻ ማይበልጥ ነው። ሙሐመድን በነካበት የቀዝቃዛ እጆቹ በተሰሙ ሰዓት ጀርባው ላይ ያረፈው እጆቹ የጣቶቹ ጫፍ ቅዝቃዜ ተሰሙኝ ጡቴ ድረስ ይላል ሙሐመድ። ኢን ፖይንታቸው ማለት ነው። which means ዊርዛቸውም ሄታቸውም ከሙሐመድ ትከሻ እንኳን የማይበልጡ ናቸው። ፓርቲሽን ካላቸው ደግሞ ጭቃ አብክቶ ሲሰራ ፓርቲሽኑ መግባቱ ማይቀር ነው። ስለዚህ ከፍጡራን ጋር ይነካካም አልተነካካም ተረረም ጅድን ድሮ የሚለው ተረት መስጊድ ሊያወሩት እኛ ፊት ሳይሆን መግባት ብቻ አይደለም ወደ ፍጥረት ከፍጥረት ጋር ጭቃ እያቦካ እንደ ህፃን ልጅ ያኔ ህፃን ሆነን ከ3ኛ ዓመት እስከ 7 ዓመት ድረስ ዝናብ ሲዘንብ በጭቃ ቡክት ብለን እየፈረጥን ሸርታቴ እንደምንጫወተው በእጃችን እቃ እያልን ጭቃ እንደምናቦካው አብክቶ ሊትራሊ ሜታፎሪክ ሳይሆን ምታምን እንደመሆናችሁ መጠን አላህ ዝቅ ብሎ መምጣት ብቻ አይደለም ጭቃ አብክቶ ነው የሰራ። ጭቃ አብክቶ ከሰራ አላህ እንደ ህፃን ልጅ ቁጭ ብሎ ጭቃ ጠፍጥፎ ከሰራ በእጆቹ አደምን እንደመስራቱ ሽንት መሽኛውን ወሸላውንም 60 ክንድ ርዝመቱንም አፍንጫውንም ቀዳዳውን አፉንም እጁን እያበሳ ከሰራው ልክ አንድ እናት አንዲት ሸክላ ሰሪ ማሰሮን ውስጡንም ውጩንም እንደመለስን አላህ ኢንተርናሉንም ኤክስተርናሉንም ቀዳዳውንም ድፍኑንም ከሰራው መቼም ድፍኑ ሰርቶታል፣ ቀዳዳውን በእንጨት በስቶታል አትሉንም። በእጁ ነው እስካላችሁ ድረስ ካካማያውንም በእጆቹ በስቶ ከሰራ ያውጣቶቹ እየገቡ ማለት ነው የሚሆነው። ተጸይፎት ወይንም ቀዳዳ ቦታን ተቀደድ ክፍተቱን አለው አትሉም መቼም፣ ምክንያቱም በእጁ ሊትራሊ ነው የሰራው እስካላችሁ ድረስ። ዘይን ከፍጥራን ጋር አልተነካካም የሚለውን ተረታችሁን መስጊድ አሰሙት። ታዲያ እንደዚህ ምላሽ አለ ለዚህ አልተመለሰም። ያለ ማረጃ ዝም ብለህ ነው የምታወራው። ማረጃ ሐዲስ እንደዚህ ብለህ ራስን ብታታለል ብትፎገር ይሻላል። አላህ ደምን በእጁ ነው የሰራው አይደለም። ኖ ዝም ብለህ ከጎግል ሰርች አድርገው ዝም ብለህ ማን የዘገበው ሐዲሱን ለማታሰብ በእጁ ነው የሰራው አይደለም። ቁርአን ላይ ልድለት ቁርአኑ ላይ ግባለት። ይሄ ማን የዘገበው? ማን ነው ሐዲሱ? ምንድነው? ማን የዘገበው? ሙስሊም
ምን ሙስሊም አደምን አላህ በእጁን የሰራው አይደለም። አይ ይሄን ከመጠየቅህ ማረጃው እኮ ይሄ ምንድነው ነው? ይሄ ከምንድን ነው ያገኘው? ተረት ተረት ነው። ምንድን ነው ይለኛል እኮ ተረት፣ እውነትም ተረት ተረት ነው። ይሄ እኮ ክታብ አይደለም። እውነት ነው። ትክክለኛ ማረጃ አይደለም። የት አለ? እውነት ነው። ተረት ተረት ነው። ራይት። እኛም እያልን ያለ ነው ይሄ ተረት ተረት ነው። ቃለ ያ ኢብሊሱ ማ መናከ አን ተስጁዱ ሊማ ኸለቅተ። እና ታዲያ ይሄ ፍሳሬው እንዲህ ነው የሚለው? አንተ እንደምታወራው ነው የሚለው? ይሄ አንተ ፈስረው፣ የአንተ ፍሳሬ እንስማ። ቁርአኑ ትክክል ነው። ያኒ እዚህ ጋር የተጻፈው ነገር እኮ ምንም ከአንተ ከምታወራውና እኮ ፈስረው፣ አንተ ፈስረው። ኢብሊስን ፈጥሮት ነበረ፣ የሰውንም ልጅ ኢብሊስንም ፈጥሮ ነበረ። ግን ሱጁድ አላህ አደምን ፈጥሮት ለአደም ደግሞ ሱጁድ ውረድ ሲባል አልወርድም አለ ኢብሊስ። አልወርድም ማለት ስለዛ ተረገመ ኢብሊስ ይባላል። አንተ በምንድን ነው የፈጠረው? በምኑ ነው የፈጠረው? በምኑ ነው የፈጠረው? ታዲያ ይሄ ምንም ሊያስነሳ ይችላል? አደምን ፈአላህ በምኑ ነው የፈጠረው? አንተ የምታወራው ሌላ፣ በምኑ ነው የፈጠረው? ሌላ። ኧረ በኢየሱስ በምኑ ነው የፈጠረው? በእጁ ነው የፈጠረው። ስለዚህ አደም ከምንድን ነው የተፈጠረው? ይባል ነገር አለ። ቆይ ችግር የለውም። እጁ ድልዱም ነው፣ ጣት አልባ ነበረ። ምን ጉንድሽ ነበር እጁ? ጣት የለውም። እጅ ጣትን አያካትትም። 5 ጣት የሚባል ነገር አንተ አሁን ያነሳኸው ጣት የለውም ወይ እጁ? ቆይ ቆራጣ ነበር ያላች? ያላ እጅ ቆራጣ ዱንዱሽ ነው? ኖ በማረጃ አውራ። አንተ ምሳሌ ጣቱን አመጣንልህ ካልተቀበለ በሰው ለምን ትሄዳለህ? አይ አንተ ኢብኑ አደም አሁን እኮ ተራህን አሳለፍክ። በቃ ኮሚት አድርገህ አርፈህ በማረጃ አውራ። ስለዚህ ጣት የለውም። እጅ ማለት ጣት አልባ ነው። ኖ በማረጃ አውራ። ጠይቀሃል። ምሳሌ አደምን የፈጠረው በእጁ ነው። አዎ እሺ። 5 ጣት የሚለው ከቁርአን መረጃ የት አለ? አወጣኸው? አንተ ያነበብከው ሌላ ታሪክ። ቁርአኑ የሚለው ፈጠረው አደምን በእጁ ነው ያለው። 5 ጣቱ የሚለው የቆጠርከው እኮ ዝም ብሎ ነው፣ ተረት ተረት ነው ያወራኸው። እዚህ ላይ አሁን ምሳሌ የማይሆን ነገር ነው። የት አለ ከቁርአን? እሺ በቻልከው አማርኛ ማለት ነው። እዚህ ጋር ተው። ያ ግሪክ ሌላ ከሌላ ጉግል አምጥተህ ከምታወራው ሌላ ማለት ነው። እዚህ ላይ በአማርኛ በተረጎመው ራሱ ሐዲስ ትቀበላለህ? አትቀበልም? ሐዲስ እንዴት ነው የማልቀበለው? ስለዚህ ቅድም ያሳየን ሐዲስን ትቀበለዋለህ? አትቀበለው? ምን ሐዲስ ነው? ስሙን ታውቀዋለህ? ሳሂህ ሙስሊም ሰሂህ ሙስሊም የሚለው ሐዲስ እኮ እዚህ ጋር ያለው ሰሂህ ሙስሊም አይደለም የሚለው። ምንድን ነው የሚለው? የመጽሐፉ የሐዲሱ መግቢያውን አሳይኝ መጀመሪያ። ምንድን ነው የሚለው ሐዲሱ? መግቢያውን አሳይኝ። ያወራው አውርቶ መጨረሻው ማንም እኮ ይበቃል። ወንድማችን ይበቃል። በሽር እንኳን ደህና መጣ አህመድ። በነገራችን ላይ ቅድም የኛው አረብኛ ያለው ወንድማችን አንብቦ አስተባብሎ ነበር። አረብኛውን እያየው ያለ ጣት የሚል የለም ብሎ ነበረ። እንደዚህ አይነት ሙስሊሞች ደግሞ ሳሂህ አልቡኻሪ ላይ ነብዩ መሐመድ ምን ብለዋል? ይሄ ልጅ አሁን ገሃነም ነው የሚገባው፣ ቀጥታ የገሃነም ነው። ምን ብለዋል መሐመድ ሲናገር ማለት በእኔ ላይ የምትዋሹት በሌሎች ላይ እንደምትዋሹት አይደለም፣ በእኔ ላይ ሆን ብሎ የዋሸ መቀመጫው የገሃነም እሳት መሆኑን ያረጋግጥ። ይህንን ሳሂህ አልቡኻሪ ላይ ነው ያስቀምጠው። ቅድም ወንድማችን እዚህ ጋር የነቢዩ ሐዲስ ላይ አልጠየኩም ወንድሜ አንተ አለ እና ይሄ ወንድማችን ሙስሊሞች ገብታችሁ በዋሻችሁ ቁጥር የገሃነም እሳት እየሆናችሁ ነው፣ ከእስልምና እየወጣችሁ ነው። እስልምናችሁን እየገደላችሁ ነው። ማን ያዋሸው? ጥሩ ነው። ማን ጠየቅ? በሽር ቁርአን ያላቃል ነው ያልጠየቅንም። አደምን አላ በምኑ ነው የፈጠረው?
በእጁ። ኦኬ አላህ ስንት እጅ ነው ያለው? ግራና ቀኝ ሁለት እጅ። በስንት እጁ ነው አላህ አደምን የፈጠረው? በሁለት እጆቹ ይፈጠረዋል። ስለዚህ በሁለት እጆቹ ሁለቱም እጆቹ ያለ አደምን ለመስራት ውለዋል ማለት ነው አገልግሎት ላይ። አዎ ግን እናንተ አይደለም። ኦኬ አሁን ከዚህ ምን ተረዳ? ያለ እጅ ምን ያህል የተቀራረበችና ትንሽዬ እንደሆነች ነው። አደምን ለመስራት ሁለቱም እጆቹ አገልግሎት ላይ ከዋሉ አደምን ለመቅረጽ አደምን ለመከለቅ ፕሊዝ ይሄ ፓርቲሽኑ በጣም ግዙፍ ቢሆን ኖሮ እንደዚህ ተገናኝታ እንዲህ ባልሰራችሁ ነበረ። ስድቡን ያዘው ስድቡን ያዘው ሚጣ ያ ስለዚህ በእጆቹ አደምን አላህ ሰርቶታል አይደለ? እኮ አልኩ መቃረባቸው ሳይቃረቡ አደም አለ። አደምን የሰሩት ሁለቱ ያለ እጆች ናቸው አይደለ? ማስረጃ ስጠኝ እኮ ልሰጣለን። ሁለቱም ያለ እጆች ሁለቱም እጆች አንተ አልከኝ እኮ አላህን አደምን ሰርተውታል ሁለቱም እጆች ካልክ ሳይቀራረቡ አንዱ እጅ እዛ ጋር አንዱ እጅ እዛ ጋር ሆነው ሁለት አደም ነው የሚሆነው እንጂ አንድ አደም አይሆንም። ፕሊዝ እኮ ላሳይህ አይደል? ሁለቱን አዳም ተረጋጋ። መረጋጋት ካልቻልክ አስቸጋሪ ነው። ብትረጋጋ አሳያለሁ፣ እገልጽልሃለሁ። አሌስ አይሆንም። ስለዚህ ሁለቱ እጆቹ አርፈውበት አደምን ከሰሩት እጆቹ ካልተቀራረቡ ሁለቱ እጆቹ ስራ ሊሉ አይችሉም። ወይም ተራ በተራ በእጁ ሰርቶታል እስካላልክ ድረስ አንዱን አካል አርፎበት ነው አይልም። አትሳሳት። ምን በሁለቱ እጆቹ ሰራዋሉ እንጂ አርፎበት ነው ምናምን ነገር አይልም። ከየት ነው ያወጣው? እንዳረፈበት እንሰጣለሁ። ሚሽካት አልመሳቢ ሚሽካት አልመሳቢ አሁን ላነሳቸው ሁሉ መረጃ ስላሉ ሚሽካት አልመሳቢ 119 ቅድሚያ ግን ሚሽካት አልመሳቢ ተወና ቅድሚያ ያላጅትን ጥየመሆን ላሳየ አደም ላይ ማረፋቸውን ማስረዳት አደም ላይ ማረፋቸውን ፋይንስ ያላጅትን ጥየመሆን በዛው ምንጥሉ ማረው ሚሽካት አልመሳቢ 119 ጀነተር ሚሊ 3234 እነኝን እናያቸዋል እና በደንብ አስተውሉ። ሊትራሊ ያለ እጅ ከፍጡር እጅ እንደማትሻል ትልቅም እንዳልሆነች አንድም እሺ Abu Darda's guns saying has created Adam when he created him and struck his right shoulder. ፍጥረትን ከፈጠረ በኋላ አደም ፈጥሮ ምን አደረገው? አላህ ጀርባው መታ አደረገው። When he created him, he struck his right shoulder, ቀኝ ትከሻው መታው። And brought forth his offspring, white like small ants. እንደ ነጭ ጉንዳን አይነቶችን ዝርያዎቹን ከአደም አወጣ። ምኑን? ትከሻው መታ አድርጎት አደም ነካ ሚል አምጣ ብሎኛል። መንካት ብቻ ሳይሆን ትከሻው ሲፈጥረው ተፋኩ ነው የሚለው። ቆይ አዳምጥ። ሲፈጥረው አለ እኮ ክሬተር አረብናት ቆይ ክሬት ማለት ምን ማለት ነው? መፍጠር አይደለም እንደ ሰውዬ ፈጠረውና ትከሻውን አደረገው አደረገው። አዳምጥ። ከዛስ ነጭ ዝርያዎቹን አወጣና ከቀኝ ያሉትን ፈጠረውና አደረገው። ትከሻው አደረገው። መንካት ብቻ ሳይሆን መታው። እና then what? Then where it is, he struck his left shoulder and brought forth his offspring black as though they were charcoal. Then ግራ ትከሻውን ደግሞ ቿ አደረገና ከሰል የመሰሉ ድርዮችን አወጣ። Then he said to the party on his right side to paradise,
ከዛ በቀኝ በኩል ያሉትን ምን አላቸው? ወደ ገነት ግቡ አላቸው። and I don't care አይመለከተኝም አያገባኝም አላቸው። ይህ ወደ ገነት አያገባኝም። የሆነ ዱርዬ የሚናገር እኮ ይመስለው። he said to the party in their shoulder to hell and I don't care እናንተ ጠቋቁሮቹ ግራ ትከሻውን አነጥቼ ከሰል መሰለ ያወጣኋችሁ ወደ ሲኦል ሂዱ አያገባኝም ስለናንተ አለ። ምን አደረገው? ትከሻውን ቸፕ መንካት ማለት ነው። እሺ አዳምን በመፈጠር አልከኝ፣ በእጆቹ አልኩ። ከዛ አዳምን ሲፈጥረው በእጆቹ ተናግቷል አልከኝ። ሲፈጥረው አይደለ ማስደሰኛ አልኩ። ምንድን ነው ያመጣልኝ? ሌላ when he created him he struck his right shoulder ሲፈጥረው አደረገው ቀኝ ትከሻውን ከዛ መታው። ምንድነው የምትለን? አሁን ማለቀው እያልከኝ ነው እንዴ? ሲፈጥር ሰራውና ቀኝ ትከሻውን አደረገው። ከዚህ ላይ መረጃ ለመፈለገ ሰው ነካው ይለኛል። መታው እያልኩት መንካት ብቻ ሳይሆን እንዲነካ ብቻ ሳይሆን ድርግም ላይ ያደረገበት ዘሩ እስኪራገፍ ድረስ when he created him ሲፈጥረው ስለዚህ ሊትራሊ ተነካክቷል። ተፈረጋይ ነካካም የሚለውን ተረተራታችሁን በትልቅዬ ሲዲ መስጊድ ላይ ስቀሉና ዳምጡኛ ፊት አይደለም። ያ በጭቃ ኩቶ ሰርቶ ከዛ ትከሻውን መጥቶ ቼክ አድርጎ ነው ስለማያውቅ ማለት ነው። ቼክ አድርጎ በሽር ዳይሬክት ነው የሚሉ ስለነበሩ እንዲያስፈልግ ነው። ይሄው ሐሰን አረብኛውን አድርገው አረብኛውን ማሳያቸው ሳይሄድ ነው ዳይፍ አይደለም። አረብኛውን አድርገው صحيح ነው። ስለዚህ ከፍጡራን ጋር ተነካካም የሚለውን ተረተረት ዛሬ ሽንዴ ከተማለ ወላሂ ማለት ነው። አንተ አቡበከር ቤት ከገባ ወላሂ አቡበከር ቤት ገብተህ ተካለ የኦርቶዶክስ ነው። አንተ ተኩሰህ ጨረስክ። በቃ አሁን ጥይትን ተኩሰህ ጨርሰሃል። በቃ አቡበከር ቤት ሄዲዮሮ ጠምዝና ይማር ጥይቱን ተኩሰህ ጨረሰው። ተስፋ ቆረጠ። ሰሂህ አይደለም ይለኛ እንዴ ደግሞ ሰሂህ አይደለም እያሳየ ነው። ካለው ሲልና አዲስ ደይፍ ነው። ይሄ አዲስ ቅጥፈት ነው። ሪካርድ ነጋ ቀናብሩና ላኩለት የሆነ ኡስታዝ ፈትዋ ላይ ምላሽ ሲሰጥበት ሰምቻለሁ። ይሄ አዲስ አላህ ደም መታመት አድርጎ ጥሩ ዘሮችን አወጣ የሚለው ደይፍ ነው፣ የተጠፈ ነው፣ አልቀበለውም፣ ውሸት ነው። ማን የጻፈው? አሁን ምሳሌ ማረጃ ሲሰጣችሁ ለእናንተ ምሳሌ በማረጃ ነው አይደል የሚሰጣችሁ እኮ ያልኩህን በለው እስኪ። ለምን በትክክል አንብባ ማለት ነው። ቢታገቀ ዛሬ እንዳለ ክዳችኋት ጨንቋችኋል። ዛሬ ምክንያቱም የገባችሁት እዚህ ቤት ነው። ትወቀጣታለህ። ቀጥታ የመጣውን እናጸድቃለን። ትርጓሜ አንሰጥም። አላህ ያለውን እንላለን፣ ነቢያችን ያለውን እንላለን። መጥተው እስከሆናችሁ ድረስ የእናንተ አላህ እዚህ ልክ ልክ እያለ ጭቃ ብክቶ ሲሰራ ክብር ነበር ወይ? እንዴት ነው ክርስቶስ በስጋ መምጣት? እንዴት አምላክ በስጋ አምላክ በጭቃ ሲያወቃስ ከአደም ጋር ትከሻ ሲመታታስ ቆይ እንዴት በስጋ አምላክ ተመጣ ይባላል? ያንተ አዳስ አደም ትከሻ ሲኮረኩር ትከሻ ሲመታ ተመታኝ እንጂ መታኝ ተመታ ስለማይል ነው። የኛ አላህ እንደ ጀግና ነው፣ የሚደባደብ እንጂ የሚቧቀስ እንጂ የሚመታ ስላልሆነ
የኛ ይበልጣል ይላል። ነገ ይበልጣል ነው አርጉመንቱን ትዊስት አድርገው የቀየሩትና የኛ አላ ተደባዳቢ ነው። አላየህም? አደምን ንርት ቀኝ ትከሻው ሲያደርገው ነጭ ዘሮች አወጣ፣ ግራ ትከሻው ንርት። አርጉመንት እንዴት ትዊስት ታደርጋላችሁ? አይተረጎምም። ቀጥታ ነው የምንወስደው ስለምትሉ ነው። ቀጥታ ትርጓሜ አያስፈልገውም። ራሱ አላህ ነው ይሄን ያደረገው ብላችሁ ስለምታምኑ ሰው እምነታችሁ ከሆነ ማረጃ ትበቃለህ። ችግር አንተ ምንም የምታውቀው ነገር የለም እኮ ጨንቋል። አንተ ራስህ ዳግም እንደምን አላችሁ? እንዴት ነህ? አለን እግዚአብሔር ይመስገን። የት ጠፍተህ ነው? አለሁኝ እኮ ያው አልገባም ከላይ አልወጣም እንጂ ልጅ ሰጥቼ ነበር። አስተማርክ? አንዷ አለች። አንደኛዋ ግን አካውንቷ ዘጠፋች፣ ድሌት አድርጓለች አካውንቷን። አንደኛዋ ተምሬ ጨርሼ ያለው ተሱ ጋር ወጥቻለሁ ብላ መታለች። ልክ ነው። በውስጥ ያሉትን ሳያለሁኝ። እሺ አይዳ የአሁኑ እንትን ላይ ለምሳሌ ነገርና ተለቀቀልሽ። አይ ፍጥረታትን እስከሚያይበት ሰዓት እንትን ድረስ ያጠፋል የሚል አለ ሐዲስ ላይ እና እሱን ደግሞ ያጠፋ ኑሩ ነው የሚከለክለው ይላል። ያኑ ፈጣሪያት ፍጡርነት ባይታወቅም ሜቢ በዛ ነጥቶ ስኮረስ እንደ ግላፍ ተጠቅሞ አደም ሳይሆን የፈጠረው እያልከኝ ነው። አይን ጨፍኖ አለ አይን ጨፍኖ ካልተፈጠረ ፍጥረትን እይታ እስከደረሰ ድረስ ፍጥረት ይጠፋል ይላል። ያለ እይታ እስከደረሰ ድረስ ፍጥረት የሚጠፋ ከሆነ አደም ምስሉ ቁጭ ብሎ ሲፈጥረው ለምንድን ነው ሲያጠፋው? አደም አይን ጨፍኖ ነው የዘራው እንዲህ በልብሱስ ተመለሱ እንደ አይ እና ሃይማኖት እኮ በጣም ያስቅ ነው። እውነትና ወደጣሉ አደም አንተ እንጂ አመተረተ እንጂ እይታ ይጠፋል። እኔ ካየ የፊቴ ውበት የፊቴ ጉርማው አለ እይታ እስከሚደርስበት ድረስ ፍጥረትን ያጠፋል ካለ ጭቃ እያቦካ አደምን ሲሰራ ለምን ያላጠፋው? አደምን በጣም ታዝናለህ። እውነት ነው። በጣም ነው። ከእኔ ብቻ ሳይሆን ያዝናና የሰው ልጅ ፈጣሪ ማየት አይችልም። እሱ ላይ ፈጣሪ ግን አያዩ የሚለውን ኬት ነው ያመጣው? ቁርአን ላይ ሙሴን ሐዲሱ ምን እንዳለ መሰለህ? አላህ ሂጃቡን ቢያወልቅ ይላል የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን በሙሉ ያጠፋል ይላል እኮ። ፍጥረቱ ነው እሱን የሚያየው እንጂ እሱ ስላያቸው ነው። ፍጥረቱ እሱን ሲያይ በእሱ ብርሃን ይጠፋሉ ነው። እሱ ስላያቸው ይጠፋሉ ነው። እንዴት ነው አንተ የምትረዳው? ቁርአን ላይ እንኳን ሙሴን አንተ እንደዛ ነው የተረዳኸው። ይህን ቶፒክ ብዙዎች አያውቁትም። አንተ እንደተረዳኸው ቢሆን ኖሮ አላህን ካዩት ይጠፋሉ፣ ብርሃኑን ማየት አይችሉም ብለህ ነው የተረዳኸው አይደለ? ከፈተዋል ቃል ሳይ ሙስሊም 179 አንተ እንደተረዳኸው ቢሆን ኖሮ ትክክል ነበር። እነሱ ካዩት ይጠፋሉ የሚለው ትክክል ነው። ለፈጣሪ ሊነገር ይችላል። በዛ ፍጥረት እሱን አይተው መቆም አይችሉም። ግን አላህ ደግሞ የሚለው እንደዛ ሳይሆን እኔ ካየዋቸው ይጠፋሉ ነው የሚለው። ስለዚህ አላህ ራሱ እያየን ለመሆኑ ማረጋገጫ የላችሁም። እስከዚህ ድረስ ማየት አይችልም። እያየን ከሆነ መጥፋት ነበረበት። ሐዲሱን ከተው ሳይ ሙስሊም 179 አሁን ይቅርታ ግን አሁን አንተ ሂጃቡን ሳይገልጥ ማየት አይችልም እያልክ ነው። ሐዲሱ ነው የሚለው
በሂጃብ ውስጥ ነው እያየን ያለው አሁን። ኦፍኮርስ እንዴ በሂጃብ ውስጥ አይደለም በምንም ውስጥ ላይ ይችላል። ፈጣሪ ነው። ኦኬ አደምን ሲፈሱ ስለሚያየን አይደለም የሚናገረው፣ እኛ ስለምናየው ነው እዛ ጋር የሚናገረው። መልካም ኢብኑ አደም እያለ ያለው አሁን እኛ ካይ ነው አለ። እኔ እያልኩ ደግሞ አላህ እይታው እስከደረሰበት ነው እያልኩ ያለው። አብደላ ደግሞ ምንድን ነው የምትለው? ፍጥረት ይጠፋል የሚለው ምን ሲሆን ነው? እኔ ያልኩት አሁን ቃል በቃል ያልከውን አላነበብኩትም። በእርግጥ ግን ሂጃቡ ሐዲሱን እናውቀው በቃ። እሺ the deeds in the night are taken up to him before the deeds of the day ምናምን ነገር ነው። his veils light አለ፣ ሂጃቡ ብርሃኑ ነው አለ። and the hadith of narrated Abu Bakr instead of the word light it is fire። በአቡበከር በተተላለፈው ሐዲስ ደግሞ ላይት በሚለው ቦታ ላይ እሳት ነው። ሂጃቡ ይለብሳት ወይም ደግሞ እንትኑ ላይ ያለው ብርሃን ሳይሆን እሳት ነው የሚላል። if you withdraw it the veil እንተባለው ከፋር ትንሽ ቬል ወይም ደግሞ ሂጃቡን ቢያነሳው አለ እንተባለው አጥበው ሲገለል the splendor of his countenance would consume his creation so far as his sight reaches። የፊቱ ግርማ ሞገስ ወይም ውበት እይታው እስከደረሰ ድረስ ፍጥረትን ይበላል፣ which means ያጠፋል ይላል። ሳይት የሚለው ራሱ የእሱን እይታ ብቻ አይደለም የሚገልጸው። ይችኛው እንግሊዝኛ እሱንም የእሱ እይታ ሰውም ሌላ መንገድ እኛ ምናነሳበት ነው። አስፋራሲስ ሳይሬስ ማለት በራሱ እይታ እስከደረሰበት የሚለው ራሱ አላህ ገደብ እንዳለው የሚያሳይ ነው። ፎር ሴክ ኦፍ አርጉመንት እሱን አርጊው አላደረኩም። አሁን ኢብኑ አደምን ብሎ ነበር ቅድም እናንተ ስታዩት ነው የሚለው ብሏል። እንደዛ አይደለም የሚለው እይታው እስከደረሰ ድረስ። እይታው ማለት የእሱ እይታ ነው። እይታ ማለት ይኸውልህ፣ እይታው እስከደረሰ ማለት እሱ ሊሆን ይችላል። እነሱ ሰው ደግሞ ይችላል። ፕሊዝ አንድ አዲስ አሰጠኝም። እንደዛ ነገር እኔ ደጋግሜ ብዙ አዲስ እሰጥሃለሁ። ይህንን አዲስ መልሼ በሌላ አዲስ እንግሊዝኛው ነው ፒውርሊ እንግሊዝኛው ነው እኮ እያልኩ ነው። ደጋግሜ በሌላም አዲስ ልሰጥ እችላለሁ። ስለዚህ እይታው እስከደረሰ ድረስ ምን ያደርጋቸዋል? ፍጥረትን ይበላል። እኔ አሁን ይሄኛው ፖይንት አይደለም፣ ፖይንት ስላልሆነ አሁን አንተ እንዳልከው ራሱ ሆኖ ሂጃቡን ሳይገልጥ ማየት አይችልም ነው እያልክ ያለው። እንደዛ የሚል የተጻፈ ነገር አለ። እስኪ ልታሳይ ይችላል። ስለዚህ አደምን ሲፈጥረው ሂጃቡ በፊቱ ተሸፍኖ ነው ማለት ነው። ለምን አይሆንም? ሊሆን ይችላል ነው እያልኩ ያለሁት። አሁን ኤኒቲንግ ሊሆን ይችላል ነው እዚህ ጋር ተጽፎ እንደዛ ማድረግ አይችልም እስካልተባለ ድረስ ሊሆን ይችላል። እንደ ፍጥረት ሳይሆን እንደ ፈጣሪ እያየ ነው ለማለት ፈልጌ ነው። ተስማሙ። ስለዚህ ሂጃቡን ለብሶ በሂጃቡ ተሸፍኖ ማየት ይችላል ነው ያንተ አርጉመንት ስቲል አይደለም? ኦፍኮርስ ሂጃቡን ሳይገልጥ ማየት ሊችል ይችላል። እኔ ይችላል አይደለም እያልኩ ያለሁት፣ ምክንያቱም የተጻፈ ነገር የለም። ግን አሁን ስትራክ አድርገው ያልከው ራሱ በእጁ ላይሆን ይችላል። ገብቶሃል? አንተ ስትራክ የሚለውን ብቻ አይተህ በእጁ ነው የሚለው። ቆይ እዛ ትሄድ እዚሁም ጨርሳሉ ማለት። ስለዚህ ሊያይ ይችላል ነው አይችልም ነው አሁን ያለ ሙግት እያየ ነው ወይንስ አያይም ነው? ሊያይም ይችላል ላያይም ይችላል። ስለዚህ አልተጻፈም አልታወቀም ሊያይም ይችላል። አሁን በዚህኛው ተስማማውልህ። ግን ሂጃቡን ካነሳው ደግሞ ፍጥረትን ሁሉ ያለ እይታ እስከደረሰበት ድረስ ያጠፋል አይደለ? መልካም። ስለዚህ ሂጃቡ በፍጥረትና ባላ መካከል ባላ አይን መካከል ያለ ነው ማለት ነው። ሂጃቡ እይታውን የጋረደ ነው ማለት ነው፣ ፍጥረትን እንዳያይ። እሱ በምርጫው ፊቱን ለመጋረድ ከፈለገ በሂጃብ መጋረድ ይችላል።
ኦኬ ሂጃቡ ፍጡር ነው ፍጡር አይደለም? ፈጣሪ ነው እንጂ አካሉ እኮ ነው አይደል እንዴ? ታንክ ዩ። ስለዚህ ሂጃብ የሚባል ሌላ ፈጣሪ ያለ ማለት ነው፣ አላህን የሚጋርድ ኖ ፈጣሪ ያለ አላልኩም እኔ። ሂጃብ አለው ተብሎ ተጽፏል አይደለ መጽሐፉ ላይ። ሂጃቡ የፊቱን እይታ የሚጋርድ ሆነ ያ ፍጡር ነው ፍጡር አይደለም ማለት ነው። ፊቱን የሸፈነው እይታውን የጋረደው ሂጃብ ፍጡር ነው ፍጡር አይደለም? ፍጡር ነው ፍጡር አይደለም? አካሉ የፈጣሪ አካል ነው። ጎበዝ ጎበዝ። ስለዚህ አላህ ላይ አክሽን እንደ ሪያክሽኖች አሉ ማለት ነው። አንደኛው ልይ ሲል አንደኛው ነው ብላታይ ብሎ ራሱ የሚጋርድ አሁን እኮ ትርጉም ሜታፎሪክ አንጠቀም አይደለ? ቢ ፔሽንት። ስለዚህ አላህ እንዳያይ ወይም ደግሞ የአላህን ውበት የሚደብቅ ደግሞ ሌላ ባህሪ ያለው ማለት ነው። ፍጥረቱ የሚያጠፋ ከሆነ ሜቢ እኔ ይህንንም ባይዞ ተጽፏል እያልኩ አይደለም። ነገር ግን አሁን እየተረጎምኩ አይደለም። አንተን ውስጥ እየተረጎምክ ያለው ሊትራሊ ሰሩ የተባለው አላህ እንዴት እያየኸው እንደሆነ በጣም ደስ እያለ ነው። ምክንያቱም አላህ ላይ ሂጃብ የሚባል አለ። አላህን ውበቱን ምኑን ግርማውን የሸፈነ እይታውን የሸፈነ እሱ ከተነሳ ፍጥረት ይጠፋል። በደንብ አስተውሎ የቂያማ ቀን ደግሞ ይገለጣል። ያ ሂጃብ የሚገለጥ ነው። ስለዚህ አላህ ምንድን ነው ማለት ራሱን እንደ እባብ ቆዳውን ይገለጣል። ላው የተጣበቀ ነው ካለ እንደ እንትን የሚላጥ ይሆናል ማለት ነው። አላልኩማ የሚሸፈን የሚገለጥ አልተጻፈም። እኔም አላልኩም ያልሆነ ነገሮች መስሎኛ ግን ብትረዳተም አሁን ቃል ስጋውን የሚለው ሂጃብ አረቶ ሂጃብ ሲባል እናንተ በሰው አንደኛ በአኩሉ የተሸፈነበት ቂያማ ቀን ገልጦ ነው የሚያሳየው። ሂጃብ ሲባል እኛ እንዳናየ የተደረገው ነገር ሂጃብ ሲባል እንደዚህ የሚለበስ ነገር ነው። ቀደም ብለህ ኢብኑ አደም አንተ እኮ ደን ብዙ ጊዜ ቁማር ተበላህ እኮ አንተ ራስህ ላይ እያስያዝካለህን አስበልተሃል። እይታ እስከደረሰበት የሚለውንም ፎረፍ ከተሰራተ ቀደም ብዙ ነጥቦ ይጣላል። ስለዚህ አላህ ራሱ ላይ ምን አመጣበት መሰለህ? የሚላጥ ወይም ደግሞ ላዩ ላይ የሚገሸለጥ አካል ሰጠህ። ኢንተርናል ፓርት እና ኤክስተርናል ፓርት አደረግበት ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። የፍጡራን ባህሪ ነው የሚላጣውን እኮ አሁን አንተ በሎጂክ ነው እየሄድክ ያለው የፈጣሪን አወቃቀር ለመረዳት በሎጂክ በፈጠረን አእምሮ የፈጠረን ፈጣሪ ለመረዳት እየሞከርክ ነው። አብዱ ቀደም ሂጃቡ ያልተፈጠረ ፈጣሪ ነው ብለህ ነበር። ሂጃብ ማለት ፈጣሪ ነው አላልኩም እኔ ካፌ አልወጣም። እንደዛ የሚል ቃል ካፌ አልወጣም። ኦኬ ስለዚህ ፍጡር ምንድን ነው? ፈጣሪ ፍጡር ማለት ለምን ኦፍኮርስ አካሉ ነው ፈጣሪ አይደለም። አሁን ለምሳሌ የፈጣሪ ቃል አሁን አንተ የፈጣሪ ቃል ፈጣሪ ነው ማለት ነው ወይስ ደግሞ ፍጡር ነው ማለት ነው? ስለ ሂጃቡ የተፈጠረ ነው ወይስ ያልተፈጠረ ነገር ነው? እና ያለ ቃል ፍጡር ነው እንዴ? እኔ በተጻፉ ነው እየሄድኩ ያለሁት። ጀስት አሁን አንተ በቀኝ በኩል ሄደ ወይም ደግሞ በቀኝ በኩል ወይስ በጎን እያልክ ነው ያለው? እሺ ወደ ፖይንቱ መለስና የፖይንት ስላልሆነ ቶፒክ ስላልሆነ ብዙም ለጊዜው ኦዲየንስ በደንብ ጭብጥ እንዲወጣ ስለምፈልግ ወደ ፖይንቱ መለስና አላህ አደምን በእጁ እንደሰራው ታምናለህ አይደለ? አዎ ኦፍኮርስ። አላህ አደምን በሁለት እጆቹ ሰርቶታል ብለህ የምታምን ከሆነ አደም የተፈጠረው ያው ሰማይ ነው። ሰማይ ኦኬ። አላህ ነው ያለው በሰማይ ምን በሰማይ ውስጥ ነው? በሰማይ ላይ ነው? ምን ሰማይ የት? ለምንድን ነው አሁን ጥያቄ ጠየቀኝ ያለው? ከዛው የፈጠረበት ቦታ ላይ ነው አላህ ያለው። አደምን የፈጠረበት ቦታ ላይ ይህንን እኔ ልመልሰው አልችልም ይህን ጥያቄ። ምክንያቱም በደንብ ጥያቄ እዛ ቦታ ነው ያለው እየፈለኩ ነው። ይህን ጥያቄ አላውቀውም።
አሚራን ድጋሚ ቻለው አንቺ ጋር ነው እንዳታስወጣኝ ጥያቄ ነው ራስሽ ተጠያቂ ነው ማለት ነው። ማን ይደናቆራል? ተማሪ ከሰሮች። ስለዚህ እስካሁን ድረስ የተመለከታችሁት ነው፣ ግልጽ ነው ማለት ነው። በግልጽ እንደተመለከትነው አይነካካም የሚለው በደንብ እንደሚነካካ አሳይተናል። ቁርአን ሳይገባ የሚለው በግልጽ እንደሚገባ አሳይተናል ማለት ነው። ተነካክቷል የሚለውንም አላየውም እስካሁን። በአጠቃላይ በእጁ እንደሰራ ተማመን፣ በእጁ ሲሰራ ደግሞ በጭቃው እንደሆነ ተማመን። ትከሻው መታ በዚህ ሲመታው ሳይነካው ነው እንዴ? ይሄ እኮ በሰውኛ ነው። ይሄ አንተ አሁን በሰውኛ ነው እያሰብከው። ፈጣሪ ያንን እንደሚያደርግ ቢሆን ታውቃለህ። በእጆቹ መታው እኮ ነው የሚለው። አይዱ እንዴት እያሰብከው የፈጣሪን እንትን አሰራር እንዴት እያሰብከው እንደሆነ አይዱ ነው። ልጨምርልሽ። ተርሚዚን አንዴ ክፈትልኝ። አንድ ጨምርልህ። ጀሚዓ ተርሚዚ ነካው መታው የሚለው አሳየዋችሁ። ነካ የሚል ነው አሁን ደግሞ የፈለጉት። ጀሚዓ ተርሚዚ 32 33 32 33 32 34 32 35 እነኚህ ቁጥሮች ላይ አለ። የባሰ ነው ዛሬ የባሰ ሚድና ከሰላም ተተሰማ። ኦኬ ቃል አንዴ ክፈትልን። 32 33 ወይም ደግሞ 32 34 32 33 አንዱ ደስ ያለ ወይም ደግሞ 32 34 አንድ አልተነካካም ብለዋል። ትከሻውን ፈጥሮ ከጨረሰ በኋላ ትከሻውን በቦክስ ነርቶት አልተነካካውም ማለት ነው። በቦክስ ከመታው በኋላ ምን አልተነካካም ማለት ምን ማለት ነው? በቦክስ የሚል አይታት አንብበሃል? ትከሻውን በምን ነው የመታው? በቦክስ አለ በእግሩ ነው የመታው። እኔ እኮ ይሄ እኮ ነው ግራ የሚገባኝ እኮ ይሄ እኮ ነው መታው። አሁን አንተ አንተ ነው እያሰብክ ያለው እንደኔና አዳም ተስፋዬ መረጃውን ተከፍቶታል። ፖይንትለስ ነው። አንድ ጊዜ እሺ ወንድማችን ትከሻውን መታው እየተባለ ነካው አይልም። በእጆቹ ጭቃ አብኩቶ ምክንያቱም የቦካ ጭቃ ነው። አፈሩን ዘሎ የወሰደው እሱ ነው። በእጁ ነው የሰራው። አልነካውም እኮ አልነካውም ይሉሃል። እዛ ይመጡ ነው። ምክንያቱም እነሱ ሙስሊሞች ናቸው። እሺ ችን አዲስ አበባት እስኪ አብዱ የምናለ ማንበባት እሺ በደንብ ክሊር አይታይም። ይታያችሁ እንዴ? እኔም ይታየኛል። እንኳን አንተ ይታየኛል። በሩቅ ነው እያለሁ አንተ ደግሞ ስልክህን እዛ አስጠግተህ ነው የምታየው። ኤኒዌይስ ምሽካል መሳቢ 725 ላይ አይሻ ነች የተረከችው መሐመድ ያለውን I saw my Lord in the most beautiful form.
ጌታዬን በቆንጆ መልክ አይቼዋለሁ። He said, what do the angels near my presence dispute about? I replied, thou knowest best. Then he placed what? He placed the palm Then he placed the palm of his hand between my shoulder bladders. የእንትኖቹ መካከል የእጁ መዳፉን ጫነብኝ አስቀመጠብኝ። and I felt the coolness of it is between my nipples. በዛ ምክንያት ምን ሆነኩኝ ይላል። የጡቴ ጫፉ ይሄ በቅዝቃዜው ምክንያት ተሰማኝ። አሁን ይህንን እኮ አልካድኩም። አሁን አንተ ይኸውልህ ነካው እኮ ፖይንት ነገር ፎይ ወይም አብዱን ጀርባውን ነካውና ቀዘቀዘኝ ብትለኝ አምናለሁ። ነክቶኛል፣ ፊዚካል ተች አድርገናል ብዬ አስባለሁ። ምክንያቱም እኔም አንተም ሰው ነን። ከጀርባዬ ከነካኝ ከቀዘቀዘኝ ኮንታክት አድርገናል። ፈጣሪ ግን እንደዛ ብዬ ልገልጸው ወይም ልረዳው አልችልም። ስለዚህ ያለ ማሜ ተረቶታል፣ ይበቃናል። ምን አይነት ተረተረ ለሚያወራበት ሊትራሊ በእጁ የሰራው ብለህ መንክ በጭቃ በእጁ ሰራዋል። እጁን አምጥቶ ትከሻዬ መሀል አስቀመጠ አለ። ቅዝቃዜውን ትሰማኛለህ። እሱንም ተያየን። ዓለምን ከፈጠረ ከሰማራ ትከሻውን መታ ፕሊስ በቃ ትረብሽ ትከሻውን መታ ተደረገው። እሱንም አየን። ሰው ምንድን ነው ፈልገው ወዳጅ። ስለዚህ ወደ ቀድሚያው ኮንክሉዥን እንስራና ይቃል ይመስለኛል። መልሰው ወደ ቁርአን እኔስ ሜሪ ግልጽ ለማድረግ አይደል እንግዲህ ፈጣሪ ወደ ፍጡራን ውስጥ አይመጣም ከአርሽ በላይ ነው። ስለዚህ ወደ ፍጡራን ውስጥ ምንም ተአምር እንትን አይልም፣ ከፍጡራን ጋር ይነካካም ወደ ፍጡር ምናምን የሚለው ተረታቸው የመታ ነው ይመስለኛል። ዛሬ ግልጽ ለማድረግ ተመቷል። እንዳይነሳ ግን ዛሬ መተነዋል ማለት ነው። አሌስ አላህ ቦታ ሪያሬንጅ አድርጓል። ከአርሽ በላይ ነው፣ ከፍጡራን የተጠራራ ነው፣ ከፍጡራን አይነካካም፣ ወደ ፍጡራን አይመጣም ምናምን ከፍጡራን ጋር ኖሮ በጭቃ ዓለምን ሲያጨማልቅ ቆይቶ ከአደም ጋር ትከሻ ሲለካካ ከቆየ በኋላ ከዛ በኋላ ነው ወደ አርሽ ሄደው እንጂ እዚሁ ይኗሪ ነበር። ያ አካል ደግሞ የሚታይ ግራ ቀኝ ያለው ፊቷ ላይ ያለው 2 እጅ ያለው 5 ጣት ያለው ግዑዝ ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ፍጡራን ማያካብቡት፣ ፍጡራን ማያዋስኑት፣ ላይ ታች ብቻ ተብሎ ማይነገርለት፣ ውስጡ ውጩ ተብሎ ማይነገርለት ፈጣሪን የሚገልጽ ባህሪ አላህ የለው እና ለዛ እንትሉታለ እብን አደም አቤት ምንም ያወራው ነገር ምንም መሰረት የለው። እውነት ነው፣ ምንም መሰረት የለው። ምክንያቱም የማመድ ተረት እንዳለ ስለሆነ መሰረተ ቢስ ነው። ይሄ አወቀዋልክ መሰረተ ቢስ ተረት ነው ቁርአን። እኔስ ዳግ ለዛሬ በቃ አላህ ከአርሽ በላይ ነው ብለን አንቲክ አላህ አርሽን ከመፍጠሩ በፊት የት ነበረ ሲባሉ ከአርሹ በላይ ነው አናውቅም፣ ወይም ከአርሹ በላይ ነው ከፈጥሮ ጋር አልተነካካም የሚል መልስ ይሰጣሉ። አዘሴም ታይም ደግሞ በእጁ ፈጠረ ሲባል ሄዶ አፈር ሰው አምጥቶ ወደ ሰማይ ላይም ወጥቶ ሆኖ ይሁን ከአርሹ በላይ ሆኖ ወርዶም ይሁን ወጣ ነክቶታል፣ አፈሩ ጋር ተነካክቷል።
ከፍጥረት ጋር ተነካክተዋል። ከተነካካ እንዴት ነው ከፍጥረት ጋር ሊነካካ የምትችሉት? ምክንያቱም አፈሩ ፍጡር ነው፣ ፈጣሪ ነው አትሉንም? ያለ አፈር መላይካ ሰጠው ራሱ ማስረጃ አፈሩን ዘገበ ፍጡር ነው አፈሩ የሚል ፍጡሩን ፈጣሪ ሊሆን ይችላል። ለካ እንደ ሂጃቡ አፉ በላይ ማስረጃ ጣሊያን ጨምቃለሁ። ምክንያቱም እስልምና ፍጡሩን ፈጣሪ የሚባል ለማላቸው ተጨማሪ አፈሩን ማለት ነው። ትከሻውን መታው አልነካውም። ምን አይነት ድንቁርና ነው? ትከሻውን መታው ቀኙን አልነካውም። ግራ ትከሻውን መታው አልነካውም። በእጆቹ አፈር ዘግኖ ወሰደና በእጆቹ ሰራው አልነካውም። በምንድን አይደል ነው የሰራው? በአፈር ከምን ከጭቃ። በምኑ ነው የሰራው? በእጁ። ሊትራል ነው ወይስ ይተረጎማል? አይ በእጁ ነው የሰራው። እጁ የሚታይ ግራ ቀኝ ያለው 5 ሰዓት ያለው ነው። ስለዚህ እኛ ጋር ያለው ኢሳያስ ላይም መዝሙረ ዳዊት ላይም ኢዮብ ላይም ያለው ይተረጎማል ማለት ነው። እግዚአብሔር ጭቃ አፈር አምጥቶ አብቁቶ ሰራ ማለት አለ። ሲጀመር ይሄ መምጣት አይነገርም። ይህን ቶፒክ ደጋግመን ተማምረነዋል። ፈጣሪ ይሄ አይነገርም፣ በግብረ አካል የተገለጸ ስለሆነ እኛ ቀጥታ ጥቅስ ያለችውን ቀጥታ ቃል በቃል እንደዛ የምንወስድ ሰዎች አይደለም። ትርጓሜ የምናቅ ትርጓሜ የምንቀበል እንደመሆናችን መጠን የሆነ በጥቅስ እንዲህ ተባልና ቀጥታ እንደዛ እንደተባለ ነው የሚባል አስተምሮ የለንም። ዋህብዮች እንደዛ ስለሆኑ እኛ መጽሐፍ ቅዱስ ለሰዎች በሰዎች ቋንቋ የተጻፈ እንደመሆኑ እንዲገባን የተጻፈ ነው። አንደኛ ከቋንቋ አንጻር ይተረጎማል። ሁለተኛ በአባቶች አስተምሮ ይተረጎማል። ሶስተኛ አንዳንድ ንግግሮች አይደማቲክ ሊሆኑ ይችላሉ፣ ሜታፎር ሊሆኑ ይችላሉ። እንደዛ ይተረጎማል። በምሳሌ ክርስቶስ ራሱ ደጋግሞ በምሳሌ ስላስተማረ በአዲስ ኪዳን በብሉይ ኪዳን አለ ማለት ነው። እነዛ እስልምናው ጋር ግን በምሳሌ ምናምን የሚባል የለም። አለ ነው። የትኞቹ ዋህብዮቹ ጋር እጅ አለ፣ እግር ካለ አለ፣ በእጁ ካለ በእጁ ነው የሰራው። ስለዚህ እንደዛ ከሆነ ተነካክቷል። ለምንድን ነው ተነካካ የምትሉት? ጭቃ ሲያቦካ ከቆየ ከአደም ጋር ሲደባደብ ከቆየ አሁን እኮ ክርስቶስን የከበዳቸው ሎክ የእኛም ባህሪ አድርጎ በስጋ መገለጡ ነው አለ። ጭቃ ሲያቦካ ሳለ እንዴት ይመታል ነው አይደለ? አላህ ተደባዳቢ ስለሆነ አደም ስለደበደበ ስላሸነፈ እሱ ስለመጣ ማለት ነው። ሊትራሊ ስለሚወስዱት ማለት ነው። ቀጥታ እንደዛ ስለሚወስዱት ማለት ነው። አይተረጎምም ስላሉ ማለት ነው። እንዳለ እንወስዳለን፣ እንደመጣ እንደዛ ነው። ምሳሌ አይደለም ወይም ትርጓሜ ያለው ብለው ስለማሉ እኛ ጋር የሚነሱ ትርጓሜ ይተረጎማሉ። ከዛ አንጻር ነው ለዛሬ ቃል